ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን የኢትዮጵያ የጤና ባለሙያዎች ህዝባዊ እምቢተኝነት በአጠቃላይ የጀመሩት የሥራ ማቆም አድማ ዛሬ 5ኛ ቀኑ ላይ ገብቷል የፊታችን ሰኞ አጠቃላይ የሥራ ማቆም አድማ ለማድረግ መዘጋጀታቸውን ነው ያገኘነው መረጃ የሚያመለክተው አብይ አህመድ አገዛዝ በኩል እየተወሰደ ያለው አፈናና እስር ተጠናክሮ ቀጥሏል እስካሁን ባለው መረጃ ከ100 በላይ የጤና ባለሙያዎች ታስረዋል ጎንደር ወላይታ ወልቂጤ አካባቢ ያሉ ሆስፒታሎች ሙሉ በሙሉ ስራ አቁመዋል በበርካታ አካባቢዎች ከፊል አድማው አሁንም እየተካሄደ ይገኛል አገዛዙ ለዚህ የሚሰጠው ምላሽ አፈናና እስር ነው ሌሎች ጉዳዮችም አሉ ከዝግጅታችን ጋር አብራችሁ እንድትቆዩ ምንጋብዘው እኔ መሳይ መኮንን እንዲሁም ገለታው ዘለቀ በጋራ ሆነን ነው መልካም ጊዜ ተናስተልን ገለታው እግዚአብሔር ይመስገን እንደምን አደርክ መሳይ ረጅም ጊዜ ቀናት በኋላ ተገናኘን ሰሞኑን ከሌሎች ባልደረቦች ጋር ነበርን ወቅታዊ ዜናዎችን የሽፋን እየሰጠን ትንታኔ ስናቀርብ የነበረው ዛሬ ተገናኝተናል እንግዲህ ቀደም ሲል የጠቀስኳቸው ያነሳዋቸው ሁለት ርዕሰ ጉዳዮች አሉ ሌሎችንም እንዲሁ እንመለከታለን የአብይ አህመድ አገዛዝ ትላንት ምሽት የድሮን ትርኢት በሚል በአዲስ አበባ ሰማይ ላይ ለ30 ደቂቃ የቆየ አንድ ትርኢት አቅርቦ ነበር ያን የተመለከተ መረጃ ዛሬ እየወጣ ይገኛል በእውነቱ የኢትዮጵያ ሕዝብ ይህንን ልብ ብሎ ሊከታተል የሚገባው ጉዳይ ነው በአሁን ሰዓት በመላው ኢትዮጵያ ከ30 ሚሊዮን በላይ ኢትዮጵያውያን የምግብ እርዳታ በሚፈልጉበት 15 ሚሊዮን የሚጠጉት አስቸኳይ የምግብ እርዳታ በሚያስፈልጋቸው ሰዓት የሰው ልጅ ደህንነት ህይወት ለመጠበቅ ቀን ከሌሊት የሚሰሩ የህክምና ባለሙያዎች ተራበን ብለው ጥያቄ እያቀረቡ ባለበት ሰዓት ላይ ለዚህ ትርኢት ለ30 ደቂቃ ትርኢት ወደ ግማሽ ሚሊዮን ዶላር የሚጠጋ ገንዘብ ከፍሎ ይህንን ትርኢት ያቀረበው የአብይ አህመድ አገዛዝ ከዚህ በኋላ ለኢትዮጵያ ህዝብ እንዴት ነው ይህንን የሚመለከተው ኢትዮጵያ ህዝብ በዚህ አንፃር ምንድነው ማድረግ ያለበት እንዲህ አይነት አገዛዝንስ እስከመቼ ተሸክሞ ሊቆይ ይችላል የትኛውም አፈና ቢኖር የትኛውም የመንግስት ጭቆናና እርምጃ ቢኖር ከዚህ በላይ ይሄንን አገዛዝ መታገስ አለበት ወይ የሚለው ጥያቄ እየተነሳ ነው በዛሬው ዕለት በሰፊው ህዝቡንም እያነጋገረ ያለ ጉዳይ ይሄው የትርኢቱ ጉዳይ ሆኗል ለማንኛውም ገለታው እሱንም እንመለከተዋለን ምናልባት ጊዜ ካለ ሌሎች ርዕሰ ጉዳዮችንም የምናነሳ ይሆናል የጤና ባለሙያዎች የሥራ ማቆም አድማ ካደረጉ ዛሬ 5ኛ ቀናቸው ነው ለ6 አመታት የዘለቀው ጥያቄያቸው ምንም ምላሽ ባለማግኘቱ ከዛም የአንድ ወር ጊዜ ሰጥተው በአንድ ወር ውስጥ ጥያቄያችንን የማትመልሱ ከሆነ የሥራ ማቆም አድማ እናደርጋለን አሉ ከፊል የሥራ ማቆም አድማ ከማክሰኞ ጀምሮ እያከናወኑ ይገኛሉ ያው እርምጃውም በዚህ ጎን ለጎን አገዛዙ በስፋት አፈናና እስሩን አጠናክሮ የቀጠለበት ሁኔታ ነው ያለው ገለታው እንግዲህ ዛሬ ባለን መረጃ ከ100 በላይ የጤና ባለሙያዎች ታስረዋል በከፍተኛ ስቃይ ውስጥ ነው ያሉት በተለይ ጎንደር የሚገኙ ስፔሻሊስቶች ሳይቀሩ በከፍተኛ ሁኔታ እየተደበደቡ እንደሚገኙ ነው የሰማነው ነገር ግን ይሄም አፈናው እስሩም አልበገራቸውም በጥንካሬና በቁርጠኝነት በጽናት ያከናወኑት ይገኛሉ በአዋሳ ጎንደር በወላይታ ሶዶ በወልቂጤ ሙሉ በሙሉ ስራ ማቆማቸውን ነው የሰማነው በአብዛኛው አካባቢ ደግሞ ከፊል የሥራ ማቆም አድማ እየተደረገ ይገኛል ሌላው የነሱን የሥራ ማቆም እንቅስቃሴ ተከትሎም መምህራን ይህንን ንቅናቄ እንዲቀላቀሉ ሰፊ ቅስቀሳም እየተደረገ ነው መምህራን እንደውም አስቀድሞ የጀመሩት ነበረ አሁን ወደዛ ለመግባት ወደ ሙሉ የተደራጀ የሥራ ማቆም አድማ ለመግባት የመከሩ እንዳለን የሰማነው ወደ ሀዲያ አካባቢ ተማሪዎች ወጥተው የመምህራን ደሞዝ ይጨመርልን እነሱ እየራባቸው እኛን ሊያስተምሩን አይችሉም የሚል ሰፊ ንቅናቄ ጀምረዋል አደባባይ ወጥተው ድምጻቸውን ያሰሙበት ሁኔታ ነው የተፈጠረው ገለታው እስቲ እንዴት እየተከታተልከው ነው ንቅናቄው በኢትዮጵያ ታሪክ ከፍተኛ ግምት ተሰጥቶታል ህዝቡም ጉዳዩን በቅርበት እየተከታተለ ነው ይሄ እድል ማምለጥ የለበትም ይሄን አገዛዝ ለመሰናበት ወርቃማ እድል ነው ኢትዮጵያን ደጃፍ ላይ የሚገኘውና እንዴት እየተከታተልከው ነው በኢትዮጵያ ታሪክ ውስጥ መምህራን መቼም አመጻው ያቃሉ እንደምታውቀው የመምህራን ማህበርም ብዙ ጊዜ አመጽ ይጣራል ሰልፍም ይጣራል ተበደለናል የሚል ድምጽ ይሰማ ነበር የተባበረ ክንድ ነበር ይነስም ይብዛም ብዙ ሙያዎች እንደዛ ናቸው ህክምና ግን
እንደዚህ በተደራጀ ሁኔታ ያውም የዳቦ ጥያቄ ይዞ የወጣበት ታሪክ ምዕራፍ ኢትዮጵያ ውስጥ ያለ በደርግም ጊዜ ቢሆን ሐኪም ለብቻው ተበደልኩ ያለበት ጊዜ በታሪካችን እኮ ተሰምቶ የማይታወቅ ነው። ሐኪም የተከበረበት ጊዜ ነው። ልጆች ሁሉ አንተም ባለፈው ስትነጋገሩ እየሰማሁ ነበረ። ተምሬ ሐኪም ነው መሆኑ ነው የሚባለው በኢትዮጵያ ውስጥ እንደ ድሪም እንደ ህልም የሚታይ ስራ ነበር የነበረውና ዛሬ በፌስቡክ ላይ የምናየው ዳቦ በሻይ እየነከሩ ይሄንን ነው የፈለግነው ሚሉ ሐኪሞች ያየንበት ዘመን ነውና ከባድ የጨለማ ጊዜ ነው። ሐኪሙን በተደራጀ ሁኔታ ጥያቄ ያቀረበበት ጊዜ ነውና አንዳንድ ጊዜም እንደዚህ ላለው መሳይ እንደው ኢትዮጵያ እንደ ሀገር ታማለች አይደለም እንደ ሀገር ሰው መቼም እነዚህ ሰዎች ሰው ነው የሚያክሙት አካሉ ታሞ እንደሆነ አይምሮ ታሞ እንደሆነ የሚያክሙ ናቸው ግን ኢትዮጵያ ታማለች እንደው እግዚአብሔር መድኃኒትን ከነዚህ ሐኪም ልጆቹ አሳዘጋጅቶ ይሆን ሚል ነገር ይመጣብኛል መሳይ አሁን የነዚህ ይሄ ንቅናቄ በርግጥ ተጠናክሮ መምህሩንም ስቦት ከነዚህ ወጌሻዎች ከነዚህ መድኃኒት አዋቂዎች ለኢትዮጵያ ስም መድኃኒት ይመጣ ይሆን ወይ ሚለው ነገር በጣም ይመስጣልና ሌላውም ይሄንን ህብረተሰቡም ሊከታተለው ይገባል። ቀደም ካንድ ወንድሜ ጋር ያወራው ነበርና ሐኪሞች ምን ይላሉ በሙያቸው በሆስፒታሉ ውስጥ ተፈላጊው ሰው በሽተኛ ነው ይላሉ። እኛ አይደለንም ዋና ተፈላጊ ይላሉ። እኛ ደግሞ እኮ ሌላው ህዝብ እኮ የለም በሆስፒታሉ ውስጥ ተፈላጊው ሰው አንተ ነህ ሐኪሙ አንተም ብለን እኮ ነው የምንመጣው ሲያመኝ ወደ ሆስፒታል መጣው ዶክተር ስላለህ ነው አንተ ነርሱ አንቺ ስላለሽ እኮ ያንቺ መኖር ወሳኝ ነው የሚል እኮ ህዝብ እኮ ያስፈልጋል ድጋፍ ያስፈልገናል ማለት ነው እዚህ ህክምናውን እንቅስቃሴ እሱ ከሌለ ህክምና የለም ማለት አሁን ዛሬ ቅድም ያነሳው የአርቲፊሻል ኢንተለጀንስ የሚባል ነገር በመሰረቱ የአርቲፊሻል ኢንተለጀንስም አይደለም የድሮን ሾው ነው የታየው አብይ አህመድን ስዕል በሰማይ ላይ ማሳየት ነው እንዴ ይሄ ሁሉ እኮ እነዚህ ቴክኖሎጂዎች ሁሉ እኮ የሚመጡት እኮ መምህሩ ደህና ሲሆን አይደለም ፕሮፌሽናሉ ሙያተኛው ደህና ሲሆን እኮ ነው ሐኪሙ ደህና ሲሆን እኮ ነው እና የህክምናው ባለሙያ ዶክተሩ በተለይ እኔ አሳዝኖኛል እንደ ኢንካሙ እንደምታውቀው ከድህነት ወለል በታች ነው አሁን ባለው ክፍያ በአለም ላይ ያለ የድህነት መስመር አለ ከዛ ድህነት መስመር በታች የወረደ ክፍያ ነው እየተከፈለ ያለው ስለዚህ ይሄ እንቅስቃሴ እኔ እንደው በአጠቃላይ ለኢትዮጵያም ህመም መድኃኒት ይዞ እንዲመጣ ከፍ ብሎ ጥያቄው ከፍ ማለት አለበት ሐኪሙም ደግሞ ረዘም ያሉ መዋቅራዊ ለውጦችም ላይ ያተኮሩ ጥያቄዎችንም ማንሳት ያለበት ይመስለኛል በአጠቃላይ እንደው ሁላችን ልንደግፈው የሚገባ እንቅስቃሴ ነው የማየው መሳይ ገለታው እንግዲህ ዝርዝር ጉዳዩን እንመልከት ያው ባለፉት 5 ቀናት የሆኑትን የተደረጉትን በየለቱ እየተከታተልን በዜናም በተለያየ መልኩም ለተመልካቾች ያቀርብን ነው መረጃዎቹን እንደው መለስ ብለን ለመቃኘት ያህል ከማክሰኞ ጀምሮ ነው የሥራ ማቆም አድማው በከፊል መካሄድ የጀመረው ክልል ወይም ዘር ወይም ደግሞ ቋንቋ ልዩነት ሳይገድበው በሁሉም የኢትዮጵያ አካባቢ ነው የተካሄደው ከመቀሌ እስከ ሞያሌ ከጅጅጋ እስከ ወለጋ ሁሉም አካባቢዎች ይሄንን የሥራ ማቆም አድማ ነው የመጡት በጣም ለብዙዎቻችን ተስፋ የሰጠን ከምንም በላይ ኢትዮጵያውያን ከዚህ በኋላ የጋራ አጀንዳ የላቸውም ምንም ነገር አንድ አድርጎ ሊያቆማቸው የሚችል ነገር የለም በሚባልበት በዚህ ወቅት ላይ እያንዳንዱን አጀንዳ በዘር መነጽር እየተመለከትን ልዩነት የምንፈጥርበት ዘመን ነው የመጣብንና በዚህ አንፃር ኢትዮጵያዊነት እየተዳከመ ነው የጋራ ድምጽ የለንም የጋራ አጀንዳ የለንም በምንልበት ሰዓት የኢትዮጵያ ሕክምና ባለሙያዎች እንግዲህ አንድ ቋንቋ ነው የተናገሩት ራበን ነው ከዳር እስከ ዳር ይሄ መሆኑ የተሳካ ንቅናቄ እንዲሆን አድርጎታል በዚህም የከፋፋዮች የዘረኞች እንደ አብይ አይነት እንደ ህወሓት አይነት ምክንያቱም በዘር ብቻ የሚያምኑ ሁሉን ነገር በዘር መነጽር ብቻ የሚመለከቱ ኃይሎች ከፍተኛ ስብራት ነው የገጠማቸው ይህን ሁሉ ላለፉት ግማሽ ክፍለ ዘመን ኢትዮጵያ ላይ የዘሩት የበተኑት መርዝ እየመከነ እንደመጣ በደንብ ያረጋገጠም ንቅናቄ ነው ማለት እንችላለን ገለታው ለማንኛውም እየተካሄደ ባለው ከፊል የሥራ ማቆም አድማ በአዲስ አበባ ትልልቅ ሆስፒታሎች ተሳትፏል ጥቁር አንበሳ ቅዱስ ጳውሎስ ሆስፒታል ዘውዲቱ ሆስፒታል ጋንዲ ሁሉም በከፊል ተሳትፈዋል በርግጥ አፈናው ጠንካራ ነው በተለይ ጥቁር አንበሳ ሆስፒታል ላይ እየተወሰደ ያለው እርምጃ እጅግ የሚያሳዝን ነው
ጥያቄ እንኳን ቢኖራቸው በዚህ መልኩ እንኳን ቢጠይቁ ሰላማዊ ነው። ምንም ሁከትና ብጥብጥ ያስነሱት ነገር የለም። ይህንን ሰላማዊ ጥያቄ ዶክተሮችን በመደብደብ አሁን ማዕከላዊ ነው ያሉት። ማዕከላዊ ጠፍቷል ብሎ ያ ሁሉ ዲስኩርስ ያሰማን የነበረው አብይ በርካታ ማዕከላዊ የሚመስሉ የማጎሪያና የማሰቃያ እስር ቤቶችን ነው እንዳሸን የከፈተው። በየቦታው ነው ያሉት። ማዕከላዊም አለ። አሁን ማዕከላዊ ነው የሚገኙት። አንድ አባት አግኝቼ ነበረ። ልጃቸው ዶክተር ነው የታሰረባቸውን ምናልባት ለደህንነት ሲባል ድምጻቸው መጠቀም አንችልም የነገሩኝ ነገር አለ። እየተደበደቡ ነው እየተመተኑ መሃል አዲስ አበባ ላይ ዶክተሮቹ። እንዲህ አይነት አረመኔ ጨካኝ የሆነ አገዛዝ ላይ ነው ኢትዮጵያ የወደቀችው። ለማንኛውም አድማው በመርሃ ግብሩ መሰረት ነው እየተከናወነ ያለው። እነሱ መጀመሪያ በከፊል እናደርጋለን፣ ጥያቄዎቻችን የማይመለሱ ከሆነ ደግሞ ወደ ሙሉ አድማ እንቀይረዋለን ባሉት መሰረት የፊታችን ሰኞ ወደ ሙሉ አድማ ይቀየራል። ምናልባት ይሄ ወደ ሙሉ አድማ ሲቀየር የሕክምና ጉዳይ ነው። የህፃናት ሕክምና አለ፣ አስቸኳይ ሕክምና አለ፣ ድንገተኛ ሕክምና አለ፣ የእናቶች የሴቶች የወሊድ ብዙ አይነት ሕክምና በጣም እያንዳንዷ ደቂቃ ከህይወት ጋር ግብ የሚገጠምበት ወሳኝ የሆነ የሕክምና ዘርፍ ነው ማለት የሙያ ዘርፍ ነው ሕክምና። ይህንን አድማ መምታት ማለት ምን ያህል የሞራል ጥያቄ እንደሚያስነሳ የሕክምና ባለሙያዎቹ ጠፍቷቸው አይደለም፣ ግን ደግሞ ሊሻገሩት የማይችል ቀይ መስመር ከፊታቸው ተደቅኗል። ያንን ከተሻገሩት በጣም ከባድ ነው። እንደ ሀገርም ልንዘልቅ አንችልም። ስለዚህ ከዚህ አንፃር ያነሱት ጥያቄና የወሰዱት እርምጃ ምንም እንኳን ዋጋ ቢያስከፍል፣ ምንም እንኳን በሰው ህይወት ላይ የሚያመጣው ትልቅ አደጋ ቢኖርም ግን ወሳኝ በመሆኑ መደረግም ስላለበት ያንን አድርገዋል። ሊደገፍ ይገባል። ይሄ ሊዘልቅ የሚችለው ታካሚው ማህበረሰብ እነዚህ ዶክተሮች እንደዚህ አይነት አድማ ሲመቱ እኛ ብንደግፋቸው እኮ እኛው አድማውን እንቀላቀላለን፣ እኛው አድማውን እናደርጋለን፣ እነሱ ወደ ሕክምና ሙያቸው ይመለሳሉ ማለት ያለበት ህብረተሰቡ ነው። ሕክምና ማጣት የለበትም። ከዚህ አንፃር እየተደረገ ያለውና ሊደረግ የታሰበው እውነት ለመናገር አይን ገላጭ ብቻ ሳይሆን ከነ አደጋው ከነ ችግሩም መከሰት መምጣት ያለበት ኢትዮጵያን የሚናፍቁት ንቅናቄ ነውና ከዚህ አንፃር እውነት ከፍተኛ የሆነ ድጋፍ ሊሰጠው ይገባል። የተለያዩ አካላት ድጋፍ እየሰጡት እንዳሉ ነው የሰማነው። የፖለቲካ ኃይሎች፣ የተለያዩ የሲቪክ ተቋማት ጭምር ይሄ ህዝባዊ ንቅናቄ ነው፣ ይሄ ሰላማዊ ንቅናቄ ነው፣ አገዛዙ ምላሽ ሊሰጥ ይገባል የሚል ጫና እየፈጠሩ ይገኛል። ነገር ግን አብይ አህመድ የዝሆን ጆሮ ይስጠኝ ብሏል። አልሰማም አልለማም ብሏል። እብሪትና ትዕቢት ነው ከዛ መንደር የሚሰማው። ጭራሽ አሁን ደግሞ በግማሽ ሰዓት ውስጥ ግማሽ ሚሊዮን ዶላር የሚጠጋ ገንዘብ አውጥቶ የአየር ላይ ትርኢት ዳንስ የድሮን ዳንስ እያሳየን ያለ ነው። ትልቅ ጥያቄ ነው መሳይ። አይ ቲንክ እነዚህ አታጋዮች በተለይ በደንብ እያሰቡበት ይመስለኛል። ይሄ እንዴት ነው መቀጠል ያለበት የሚለው ትልቅ የስትራቴጂ ጥያቄ ነው እና ቁጭ ብለው እንደሚመክሩበት እምነቴ በጣም ጽኑ። አንድ ግን ኃይል ሊሰጠን የሚገባ ነገር ማሰብ ያለብን ይመስለኛል። ይህን ነገር አስተካክለኝ መሳይ። እንትኑ አረፍተ ነገሩን በደንብ ላላስቀምጠው እችላለሁኝ። አርስቶትል ይሁን ሶቅራጠስ ከሁለት አንዳቸው ይመስሉኛልና ፖለቲካውን ላላዋቂዎች ከተውክላቸው ስትቀጣ ባላዋቂዎች በማያውቁ ሰዎች ስትቀጣ ትኖራለህ ይላል። አስተማሪ ሆይ ይሄን የገጠመ ኢትዮጵያ ውስጥ፣ ሐኪም ይሄን የገጠመ ኢትዮጵያ ውስጥ ስትቀጣ ትኖራለህ። ፖለቲካውን በለቀክ ቁጥር ለማያውቁ ሰዎች፣ አስተዳደሩ ለማያውቁ ሰዎች በለቀክ ቁጥር ስትቀጣ ትኖራለህ ብሏል። ኢትዮጵያ ውስጥ ከባድ ቅጣት፣ የኢኮኖሚ ቅጣት፣ የድህነት ቅጣት፣ የመልካም አስተዳደር ችግር፣ የፖሊሲ የማያውቁትን እያመጡ አሁን የኮሪደር ልማት ቅጣት እኮ ነው። በልማት በኩል ያለ ቅጣት ይሄው አሁን ዛሬ የመጣው ትላንትና የታየው ለኢትዮጵያ ሕዝብ ቅጣት ነው። ቢያንስ የስነ ልቦና ቅጣት ነው ለሁላችንም። ሁሉም ሰው ኢትዮጵያ የተቀጣ ነው ይመስለኛል። የተደሰተ የለም። ሁሉ ሰው ያለው ምንድነው? ቆነጠጠው። እንዴት አሁን ይሄ ሁሉ ረሃብ እያለ ከሲንጋፖር የሆነ አንድ ድርጅት መጥቶ ብዙ ብር ተከፍሎ ሐኪም ራበኝ እያለ የአብይ አህመድን ስዕል ለማሳየት ይሄ ደግሞ ከአርቲፊሻል ኢንተለጀንስ ጋር የሚገናኝ ነገርም አይደለም። ይህን ያህል ወጪ እንዴት እናወጣለን? ሰው ነዳጅ ጨምሮ እንደዚህ እየተራበ ይሄ ቅጣት ነው። በማያውቁ ሰዎች ስትቀጣ ትኖራለህ ያለው ያ ሰውዬ ያ ምሁር እውነቱ ነው። እና የመጀመሪያው ነገር ይሄ በተለይ አሁን የኢትዮጵያ ፖለቲካ በተለይ ባለፉት ዓመታት ህወሓት ከመጣ በኋላ በተለይ በአብይ አህመድ ሙያ ጠል ነው መሰለኝ። ሙያ ግብርና ውስጥ ያለ ሙያ ጠልቶ
ባለሙያውን እያሰቃየ ነው ያለው። ሐኪም ሕክምናውን እያሰቃየ ነው። አስተማሪ ሙያ እያሰቃየ ነው ያለው። ሙያ አጠል። ስለዚህ እነዚህ ፕሮፌሽናልስ በቢሮክራሲ ውስጥ በጣም አስፈላጊ ናቸው በአንድ ሀገር ውስጥ። አሁን እንደ ሐኪሙ እንደሚያደርገው ተባብረው ትግላቸው መቀጠል ነው ያለባቸው ብዬ እኔ ማምናለሁ። ግን ስለዚህ ስለ ሕክምናው ጉዳይ ስራ ማቆም አድማ ጊዜ በተለይ ሕክምና ጉዳይ በጣም አንተም እንዳልከው ውስብስብ ነው። የህይወት ጉዳይ ያለበት፣ ድንገት የምትወልድ ሴት ትመጣለች፣ ድንገት ልብ ድካም ችግር ያለበት ሰው ወደ ልጆቹ ይሄዳል እና ይሄንን እነሱ ያውቁታል ሐኪሞች። ይሄ ከኢመርጀንሲ ጋር የተያያዘ ምደባ ሊያደርጉ ይችላሉ። ተወሰኑ ምደባዎች እያደረጉ ግን ስራ እንዴት የሕክምና ስራ የማቆም አድማ ራሱን የቻለ ዓለም አቀፍ ልምድም አለው። አታጋዮቹ ያውቃሉ። በዛ መስመር ውስጥ ያልፋሉ የሚል እምነት አለ። መንግስት የጤና ሚኒስቴር ይሄንን ክስ አቀረበ መሳይ። በዓለም አቀፍ ህግ ዶክተሮች ስራ ያቆሙም አለ። የኢትዮጵያ መንግስት በዓለም አቀፍ ህግ ውስጥ አንድ በአፍሪካ ቻርተር በአፍሪካ ዩኒየንም የተፈረመ ፊርማ አለ። እያንዳንዱ ሀገር ካለው ወረት ላይ ካለው ጂዲፒ ቁጥሩን እንዳልሳሳት ወደ 15% የሚሆን ለሕክምና ማውጣት አለበት ይላል። ይሄን ፈርማለች ኢትዮጵያ። ጤና ሚኒስትሯም አምናለች የኛ ባጀት የዓለም አቀፍ ህጎችን ያፈረምነውና ያሟላን ብላ። ይሄ እኮ ነው ስራ እንዲያቆም ያደረገው። ሕክምናው ስራ እንዲያቆም ያደረገው መንግስት ነው፣ የዓለም አቀፍን ህግ በመጣሱ የፈረመውን ህግ በመጣሱ። 15% አካባቢ እኮ ካለን ጂዲፒ ለሕክምናው ቢሰጥ ኖሮ የመምህሩ ደሞዝ ይሻሻል ነበር እኮ። ሕክምና ውስጥ ያሉ ችግሮች፣ አንዳንድ መሳሪያዎች ችግር ይፈታ ነበር። ስለዚህ ሕክምናው ስራ እንዲቆም ያደረገው በጀቱን ወደ ሚሊቴሪ፣ ወደ ድሮን፣ ወደ ሾው ያዞረው መንግስት ነው ሕክምና እንዲቆም ያደረገው። ስለዚህ ህብረተሰቡም ይሄንን ድንጋይ መልሶ ወደዛ ነው ወርወር ያለበት፣ ወደ መንግስት ነው። ሐኪሞች አይደሉም ስራ እያቆሙ ያሉት። ሁለተኛው አንድ ሐኪም መሳይ ይጨርሳል። ጥቁር አንበሳ እንበል ይማርና ጨርሰ 7 ዓመት ለፍቶ ከዛ በኋላ ሂድና አርማጭሆ አንድ ሆስፒታል አለ፣ እዛ ሂድና 5000 ብር ይዘህ አክም እንዴት ይባላል? 5000 ብር ይዘህ ሂድና አክመው ያንን ህዝብ እንዴት ይባላል? አሁን ስለ ኢንፍሌሽን ሲወራ ብዙ ጊዜ የሚወራ የምግብ ኢንፍሌሽን ነው። ግን ቁጥር 1 ኢንፍሌሽን አሁን ሐኪሙን እያንገበገበው ያለው የቤት ኢንፍሌሽን፣ በቤት ላይ የሚታይ ጭማሪ ማለት ነው። መከራየት እኮ አይችልም። እዛ ሄዶ የሆነ ቦታ ሄዶ በ3000 ብር በ4000 ብር አንድ ክፍል ሊከራይ ነው የሚችለው። እንግዲህ ደሞዙን በሙሉ ወሰደው ማለት ነው ኪራይ። ስለዚህ ምን አደረገው ማለት ነው? መንግስት ስራው እንዳይሰራ አድርጓል ማለት ነው። አቁሞታል ማለት ነው። ሕክምናውን አቁሞታል። ስለዚህ ሐኪሞች ሊጠየቁ አይችሉም። በዚህ በስራ ማቆም አድማ ራሱ መንግስት ያቆመው ነው፣ ባጀቱንም ስላልወደበ ማለት ነው መሳይና አጠቃላይ ትግሉ ወደፊት ነው መሄድ ያለበት። ግን መጨረሻ ላይ መሳይ ያነሳው አንድ ኢምፖርታንት ነገር በምን መንገድ መቀጠል አለበት የሚለው ገለታ ወደሱ ልምጣ። እንደው መቋጫችንም ሊሆን ይችላል በምን መቀጠል አለበት የሚለው። ግን ይሄ የስራ ማቆም አድማን በተመለከተ በተለይ ከሕክምና ጋር በተያያዘ በሞራልም በህግም ያስጠይቃል የሚል በመግለጫው ላይ ጤና ሚኒስቴር አካቷልና እየሰራችሁ ለምን አትጠይቁም የሚል ነው። በተደጋጋሚ አንስተናል። እውነት ለመናገር ይሄ አሳሳች ነው። አሳሳች ብቻ ሳይሆን በመንግስት ደረጃ እንዲህ አይነት ክህደትና ዋሾነት አስፈላጊም አይደለም። ላለፉት 6 ዓመታት ሲጠይቁ ነበርኩ። ስራቸውን ሳያቆሙ ምንም አይነት ክፍተት ሳይፈጥሩ ጥያቄያቸውን ሳያቋርጡ ጠይቋል። ታስታውሳለህ? አብይ አህመድ ስልጣን ላይ በመጣ በአመቱ በ2 ዓመቱ እንደዚሁ ሰብስቧቸው ነበረ። እንዲሁ አይነት ተመሳሳይ ንቅናቄ ሊጀመር ዳርዳር ሲል አሁን 6 ዓመት እንግዲህ ከዛ በኋላ ሀገሪቱ ስንትና ስንት ፓርኮች ሰራች፣ ስንትና ስንት ብልጭልጭ ፕሮጀክቶችን ሰራች። ይሄው ቤተ መንግስት እየገነባች ነው በ15 ቢሊዮን ዶላር። የሁሉ ገንዘብ የለንም ነው፣ ሀገሪቱ አቅም የላትም እያለ እየነገራቸው ነው። አሁን 6ኛ ዓመት ላይ ጥያቄያቸውን ስራቸውን ሳያቆሙ ቀጥሉ። ታዲያ ጥያቄያቸው መቼ ነው የሚመለሰው? መቼ ነው የሚመለሰው? እንደዚህ አይነት እርምጃ ካልወሰዱ መቼ ነው የሚመለሰው? ይሄ የሞራል ጥያቄ ተደርጎም ሊቀርብ አይችልም። በተለይ ሞራል አልባ ከሆነው የአብይ አህመድ አገዛዝ የሞራል ጥያቄ ሊመጣ አይገባም። ትላንት ምሽቱ እኮ ትርኢት የድሮን ዳንስ ምን አይነት ሞራል የሌላቸው ይሉኝታ የሌላቸው ጨካኞች እጅ ላይ ሀገሪቱ እንደወደቀች እኮ ማሳያ ነው።
ስለዚህ የሞራል ጥያቄ ማንሳት የለባቸውም። ይሄ ላይ በደንብ አስብረው መሄድ አለበት ህብረተሰቡ። አንዳንድ የሚደናገር አለ እንደው በዚህ በህክምና ላይ አድማ ባይመታ የሚል ግን ጥያቄውን ይደግፈዋል። ግን ደግሞ ህክምና ነው እንዴት ህክምና ላይ አድማ ይመታል እና ምን ይደረግ? ጥያቄውን 6 ዓመት ጠየቁት። ይሄው እየመለሰ ያለው እንኳን ቢያንስ እንኳን ጠርቷቸው እንደባለፈው አላነጋገረም። የጤና ሚኒስትሯ ወጣች 14 ነው 15 ደቂቃ ቃለ መጠይቅ በብሔራዊ ቴሌቪዥን ላይ አደረገች። አንድም ምንድነው የጤና ባለሙያዎችን ጥያቄ ሳትነካው የመንግስት ማሻሻያዎችን በዝርዝር አስቀምጣል። አብዛኛው ደግሞ ውሸት የሆነ አንድም መሬት የረገጠ እውነት ሳታቀርብ ዲስኩሯን አሰምታ ወጣለች። የጤና ሚኒስትር ዴኤታው በማህበራዊ ሚዲያው በተለያየ መልኩ ጥቁር አንበሳ እየሄደ ምንድነው ጳውሎስ ሆስፒታል እየሄደ ማስፈራራት ነው የተያያዘው። ይሄ ነው ምላሻቸውና አንዳንድ ሰዎች የሞራል ጥያቄ እያነሱ ነው። እንግዲህ የዚህ የህክምና ጉዳይ አንዳንድ ሰው ዝም ብሎ በንጹህ ህሊና የሚያሳስበው በተለይ አሁን ያነሳነው የዚህ ኤመርጀንሲ ጉዳይ ለምሳሌ ሐኪሞች ስራ ቢያቆሙ ድንገት አንዲት ወላድ ብትሄድ ምን ትሆናለች ምናምን እንደሚፈሰው ሰው ቢሄድ ምን ይሆናል የሚለው ነገር ያሳስባቸዋል። እና ይሄን እኮ ሐኪሞቹ በትግላቸው ውስጥ ያስገቡታል። ኢመርጀንሲ የትም ሀገር ነው የኢመርጀንሲ እንትን ይመደባል። ስለዚህ በትግላቸው ውስጥ እነዚህ ሐኪሞች ለኢመርጀንሲ የሚሆኑ ክፍተቶችን እኮ መሙላታቸው እኮ አይቀርም እና ህዝቡም ይሄንን መረዳት ያለበት ይመስለኛል። አታጋዮችም ምንም ነው የሚያውቁት የተማሩ ልጆች እኮ ናቸው። በአንጻራዊነት እኮ በአገሪቱ ውስጥ ጥሩ ካሊበር አላቸው የተባሉ ልጆች ናቸው። አሁን እኮ የምናየው የትግል አቅጣጫው እኮ አሁን ቅድም ያነሳው የብሔርን አጥር ሁሉ ሰብሮ አሰባሳቢ የሆነ ቅድም ያልነው ምናልባት እግዚአብሔር መድኃኒት አዘጋጅቶ እንደሆነ ከነዚህ ልጆቹ እኮ እንድንል ያደረገን እኮ ንቅናቄው ራሱ መነሻው አፕሮቹ በጣም የተማረ ነው እና እነዚህን አንገብጋቢ ጥያቄዎችም ያገናዘበ ነው። ግን የትም አገር ህክምና ባለሙያ አድማ ይመታል መሰለኝ። ኢትዮጵያ ውስጥ ብቻ አይደለም የትም አገር ነው ይሄ ያለው። ብሶት ሲገጥማቸው ችግር ሲገጥማቸው መንግስትን እጅ የሚያስጠመዝዙበት አንዱ ዘዴያቸው ስራ ማቆም ነው። ኬንያ ውስጥ አሁን እንቅስቃሴ አለ መሳይ የዶክተሮች እንቅስቃሴ። የነሱ ጥያቄ ደሞዛቸው ስንት መሰለ? ወደ $1500 አካባቢ $1500 ነው። ኢትዮጵያ ውስጥ ያለው ሐኪም $80 ነው በነገራችን ላይ እና 1500 አነሰህን ነው የኬንያ ሐኪም እና መንግስትን እያስፈራሩት ነው ያለው። ልንዘጋው ሁሉ እንችላለን እያሉ እያስፈራሩት ነው ያለው እና ይሄ በዓለም አቀፍ ተሞክሮም የታየ ነው። ሐኪሞች አድማ ሊመቱ ይችላሉ፣ ግን ያልነው ቅድም እነዛ ክፍተቶችን የሚሞላ ደግሞ ሰው ይመድባሉ በትግላቸው ውስጥ። ከሁሉ በላይ ግን የጤና ሚኒስቴር ስለ ሞራል ለማውራት አንድ ጤነኛ የሆነ መንግስት ለህብረተሰቡ 3% ይመድባሉ። ቅድም እኮ ያልነው ነገር እኮ ነው። ኢንተርናሽናል ሎ አለ፣ ዓለም አቀፍ ህግ ኢትዮጵያ የፈረመችው። አገሮች ሁሉ ተሰብስበው ካለን ላይ ቢያንስ 15% እንኳን ለእንትን እንስጥ፣ ለጤና እንስጥ፣ ለጤናችን ለህብረተሰቡ ጤና እንስጥ ተብሎ እዛ ሄዳ በ10 ጣቷ ፈርማለች ምድሪቱ። ከዛ ላይ ቀንሳ ሰርቆ ኢትዮጵያ ማምጣት እዛ ያለ ጤና ሚኒስቴር እየሰረቁ አዳከመው ጤናውን ዘግተውታል። ኦሬዲ የተዘጋ ነው ያልነው እኮ ለዚህ ነው የተዘጋ ነው ተዘግቷል ጤና። እንደው ልጆቹ እዛም ስለሚሯሯጡ ካልሆነ በስተቀር ባጀቱ ቆሟል እኮ። በዚህ 3% ምን መድኃኒት ይገዛል? ምን ማሽን ይገዛል? ዘመናዊ ማሽን። ስለ አርቲፊሻል ኢንተለጀንስ እያለ እኮ ሰውየው እዛ ሲያሳይ እኮ የኢትዮጵያ ሐኪሞች እኮ ይሄ ደም ምንድነው ልብ ሰርጀሪ ሲያደርጉ ባለፈው ያነሳ ነው መሳይ ከሳምባ ወደ ደም የሚሄደውን የደም ዝውውር የሚተካ ማሽን አለ እዚህ ሀገር። ከዚህ ይዘው እየሄዱ ነው። የተወሰነ ጊዜ ተጠቅመው የመለሱት ነው ያለ። ያን ማሽን አልገዛም። ስለዚህ የጤናው ዘርፍ ኦሬዲ ቆሟል ማለት ይቻላል እና በዚህ መካከል እንግዲህ እነዚህ ሐኪሞች ደግሞ መኖር አልቻልንም ነው እኮ። ሰው መቼም እኮ እየበላ እኮ ነው ማከም የሚችለው ቢያንስ። አሁን እነዚህ መሰረታዊ ነገር ነው ያነሱት መሳይ። ሌላ ሀገር እኮ የሚነሱ የሐኪሞች ጥያቄ እንደክማለን በስራ ሰርተን መዝናኛ ያስፈልገናል ይላል። የተወሰነ ቦታ ሄደን የምንዝናናበት መንግስት ያን ማድረግ አለበት። ኢትዮጵያ ውስጥ እኮ ይሄ ጥቁር አንበሳ ሐኪም ሰርቼ እዚህ ጋር ግሪን እንትን ሰሩልኝ እኮ አይደለም እኮ መሳይ። ዳቦ ብለዋል። በጣም አሳፋሪ ጥያቄ እኮ ነው ዳቦ ጥያቄ የተነሳበት ጊዜ፣ ዶክተር የዳቦ ጥያቄ ያነሳበት ጊዜ። ስለዚህ በአጠቃላይ መንግስት ራሱ ይሄን ከጂዲፒው ላይ ይሄን ያህል ባጀት መበጀቱ ከሞራልም ከህግም አንፃር የሚያስኬደው አይደለምና ምንም የሞራል ጥያቄ የለውም።
ስራ ማቆም አትችሉም ሌላቸው ሐኪሞቹን ለማለት ነው። ህብረተሰቡም ስጋት ሚዛናዊ መሆን ያለበት ይመስለኛል። እንደው መደገፍ ነው ያለበት። ገለታው እንግዲህ መረጃዎች እየመጡ ነው። ያው የወልቂጤ ሆስፒታል 48 ኢንተርን እና 68 ሬዚደንት የሚባሉ እንግዲህ ያው በህክምናው ተርም እነዚህ ሐኪሞች ምን እንደሆኑ ይታወቃሉ። እነዚህ ሐኪሞች፣ ነርሶች፣ ፋርማሲስቶች በሙሉ ከግቢው ለቀው ወጥተዋል። ከሐዋሳ ዩኒቨርሲቲ እንደዚሁ ሪፈራል ሆስፒታልም ሙሉ በሙሉ ማለት በሚቻል መልኩ ሻንጣቸውን ይዘው መውጣታቸውን የተገለጸው። ዩኒቨርሲቲው እስከ መጪው ሐሙስ ድረስ ይቅርታ ጠይቃችሁ ወደ ስራ ካልተመለሳችሁ እርምጃ እንወስዳለን የሚል ማስታወቂያ ለጥፈዋል። በአዲስ አበባ እንደዚሁ በሁሉም ሆስፒታሎች ተመሳሳይ የሆኑ ማስፈራራቶች ነው በማስታወቂያ የተለጠፈው። በጣም አስገራሚው ነገር እንቀጥራለን ብለው የቅጥር ማስታወቂያ ወጡሉ አሉ። እንግዲህ የህክምና ሙያ ዝም ብለህ ገበያ ላይ ወጥተህ ሰራተኛ የምታገኝበት የሙያ ዘርፍ አይደለም። ትልቅ ጥንቃቄ የሚያስፈልገው ነው። በጣም አሳፋሪ የሆነና ሞራል የሌለው ስርዓት መሆኑን የምታውቀው ገና በትምህርት ላይ ያሉ 2-3ኛ ዓመት ገና ህክምናውንም እንደው የመጀመሪያውን ደረጃም ህክምና ገና ያልጀመሩ ተማሪዎችን መታችሁ ስሩ እያለ ነው። እንግዲህ የሰውን ልጅ ህይወት መለማመጃ እንኳን መሆን በማይችልበት ደረጃ ገና 2ኛና 3ኛ ዓመት ላይ የደረሱ ተማሪዎችን መታችሁ ህክምናውን አገልግሎት እንድትሰጡ የሚል እንደዛ እስከዛ ድረስ ለመሄድ መዘጋጀቱን የሰማነው። በሐዋሳ ሪፈራል ሆስፒታል የ2023 እና የ2024 ተመራቂ ተማሪዎችን ኑና በጎደለው ሙሉ ኑና የስራ ቅጥሩን ሞልታችሁ ስራ ጀምሮ የሚል ጥሪ አድርጎላቸዋል። በጣም አስደናቂ መልስን የሰጧቸው። የኛም ጥያቄ ነው፣ ጥያቄው የኛም ስለሆነ ያቀረባችሁልንን ጥሪ አንቀበልም ብለው በጋራ ደብዳቤ ጽፈው ለዩኒቨርሲቲው አስተዳደር አስገብተዋል። የሐዋሳ ዩኒቨርሲቲ ሌክቸረርስ መምህራን በጋራም የኛም ጥያቄ ነው ብለው አቋም ይዘዋል። እንዲህ አይነት ትብብር የሚያስፈልግበት ጊዜ ነው ያለ ነው። በሰሞኑን ስናነሳው ነበር። ንፋስ መውጫ ባለው ሆስፒታል እንደዚሁ ዶክተሩ ሲታሰር ህብረተሰቡ ነው ወጥቶ ግልብጥ ብሎ ያስፈታው። በተመሳሳይ በእንጅባራም የመተማ ሆስፒታል ምንድነው ሜዲካል ዳይሬክተር ዋናው የሆስፒታሉ ኃላፊ ስም ዝርዝር አምጣ ሊያስሯቸው ስም ዝርዝር አምጣ ብለው በፖሊስና በአካባቢው የብልጽግና ካድሬዎች ተጠይቆ ነበረ ዳይሬክተሩ። ነገር ግን በፍጹም አልሰጥም በማለቱ አስረውታል። ህዝቡ ላይ ያስፈታው እየታገለ ነው። ስለዚህ ትብብሩ አለ። ይሄ ትብብር መቀጠል አለበት። እንደውም ወታደሩ ምን እያደረገ ነው? ወታደሩ መምህሩ ምን እያደረገ ነው? ያልተነካለ ወይ? ይህ ጥያቄ የጤና ባለሙያዎች ጥያቄ ብቻ ነው ወይ? እንደውም እኮ በአንጻራዊ መለኪያ የተሻለ ነው የነሱ። በአንጻራዊ መለኪያ ቢያንስ አንዳንዶቹ አዲስ አበባ አካባቢ ያሉ የጤና ባለሙያዎች ከሚሰሩበት የመንግስት ሆስፒታል በግልም እየሰሩ ትንሽዬ ሳንቲም ያገኛሉ። ሁሉም ማለት አይደለም። ምንም ነገር ሁሉ ነገር ጨለማ የሆነበት መምህሩ፣ ጨለማ የሆነበት ሌላው የህብረተሰብ ክፍል ምንድነው የሚጠብቀው? ከየት ቦታ ነፃነት ይምጣለት? እንዴት አድርጎ ከዚህ ስርዓት ራሱን ያላቅቅ? ስለዚህ ገለታው በጣም መሰረታዊ የሆነ ጥያቄ ኢትዮጵያ ህዝብ መመለስ አለበት። ይሄ ምንም ማለት አይደለም። ይሄ መብታቸው ነው። መብታቸውን መጠየቅ ደግሞ ጊዜው ሲደርስ ነው። ምናልባት ካላለፈ በስተቀር ከምንም ጊዜ በላይ አሁን ነው በቃ መጨረሻው። ይሄ እድል ካመለጠ መቼም ሊመለስ አይችልም። ስለዚህ እዚህ ላይ ምን ማለት አለበት? እንግዲህ ሐኪሞቹም የጤና ባለሙያዎቹም አድማ በምን መልኩ መቀጠል አለበት? እንዴትስ የሌሎች ትብብር መምጣት አለበት? አገዛዙ ማሰር ማፈን የተለመደ ነው። ማንም ያስራል። የትኛውም አገዛዝ በዲሞክራሲ ውስጥ ያሉ እንኳን ህዝብ አመጽ ሲወጣ በተወሰነ መልኩ ያስራሉ። አይነቱ ይለያያል እንጂ ይሄ አገዛዝ ደግሞ ከማሰር ከመግደል ውጪ ሌላ ምላሽ የለውም። ይሄ ይታወቃል። ስለዚህ ያ ነገር ሳይሰብረን ያ ነገር ሳያሸንፈን እንዴት ነው ለውጡን ወደፊት በተጠናከረ ሁኔታ መቀጠል ያለብን የሚለውን እንደው እዛ ላይ አስተያየት እንስጥበት የተወሰነ። በመጀመሪያ ደረጃ መሳይ የዚህ የሲቪል ሰርቪሱ ደሞዝ ጉዳይ በከፍተኛ ሁኔታ የፍትህ ጥያቄ ያለበት ነው። ሀገሪቱ ድሃ ስለሆነች አይደለም ሐኪሞችን የምትጎዳው። የደህንነት ጉዳይ ብዙ ማሳያዎች አሉ ለዚህ። በአጠቃላይ ኢፍትሃዊነት የሰፈነበት ምድር ነው ደሞዝን በሚመለከት። በቀደም አንድ ዶክተር 31 ዓመት አገልግያለሁ አሉ መሳይ። 31 ዓመት አገልግለው እንግዲህ በህክምና እስከ ዶክተር ድረስ እኛ ዶክተር የምንለው እነሱ ፒኤችዲ የሚያገኝተው ማለት ነው። እስከዛ ድረስ ሆኜ 31 ዓመት አገልግዬ
ደሞዛቸው ስንት መሰለ? 14000 ብር ነው። 14000 ደርሻለሁ። ልጃቸው ትላንትና ተቀጥራ ቴሌኮሙኒኬሽን 18000 ብር ትበላለች። ቴሌኮሙኒኬሽን ውስጥ ተቀጥራ 18000 ብር ትላንት የተቀጠረች የሳቸው ልጅ እንግዲህ በሆነ ትምህርት ተማራ። አሁን ምንድነው የዚህ የኢኮኖሚ መዛባት ነው? አንዳንድ ፖስታ መስሪያ ቤት ውስጥ የሚሰሩ ፖስታ ምናምን አሁን አንድ ሰውዬ በቀደም ሲናገር ወደ 100,000 ብር ምናምን የሚቀበል ሰው አለ ይባላል። ሚኒስቴር መስሪያ ቤት ስለሆነ ነው ሐኪሙ መከራውን የሚያየው። በቃ እንደዚህ አይነት የደሞዝ አከፋፈል ክፍተት በአንድ በኩል በከፍተኛ ሁኔታ የሚከፈላቸው ሰዎች ዝም ብለህ ከተቋም ስታይ አንዱ በኮሚሽን ነው የሚተዳደረው የመንግስት መስሪያ ቤት፣ ሌላው ደግሞ በሚኒስቴር ነው የሚተዳደረው። በሚኒስቴር ስለሚተዳደር ነው ይሄን ያህል ያነሰው፣ በኮሚሽን ስለሆነ ነው። የጤና ሚኒስትሯስ ደግሞ በዚህ ርቀት ከሐኪም የሚያስበልጥ ምን ነገር አለ? በዚህ ርቀት መሰለኝ በ100,000 የሚቆጠርና 31 ዓመት ያገለገለው ዶክተር 14000 የሚቀበልበት ምን አይነት የኢኮኖሚ እንትን ነው? ውቅር ነው። ስለዚህ ይሄም ራሱ ከማክሮ ኢኮኖሚው ጀምሮ ይሄ ላይ ቅርጹ ጀምሮ ከስትራክቸሩ ጀምሮ በጣም መጠረግ ያለበት ነው። ብዙ መስተካከል ያለበት ነገር ነው እና ስለዚህ የአስተማሪውም የሐኪሙም ጥያቄ መሰረታዊ ጥያቄ ነው ማለት ነው። መሳይ እንዲህ በቀላሉ በደሞዝ ጭማሪ ብቻም ሊፈታ የሚችል ስላልሆነ በተቻለ መጠን ከፍተኛ ግፊት መደረግ አለበት። አታጋዮችም በሰፊው ችግሩን እየመረመሩ እንደውም ጥናት ሁሉ እየሰሩ መሄድ ያለባቸው ይመስለኛል። ይሄ በጎደለ ሙላው የዚህ ዘመን ዘዴ ሆኗል። መሳይ ባለፈው እኮ ስናነሳ ትምህርት ሚኒስቴርም እኮ ዶክተር ብርሃኑም እኮ በጎደለ ሙላ ብሏል። ምንድነው ዩኒቨርሲቲ ውስጥ የጨረሱ ያልጨረሱም ሁሉ ነው እንጂ መሰለኝ የሆነ በክረምት ይሁን በምን ብቻ እየሄዱ አንድ አመት ዝም ብሎ ሃይ ስኩል ሚድል ስኩል እንደዚህ እየሄዱ ማስተማር አለባቸው የሚል እኮ ትምህርት ሚኒስቴርም እኮ እንደዚህ የዛተ ነው ያለው። ስለዚህ ይሄ አሰራር ጎድሏል ማለት ተቋማት ጎድለዋል ማለት ሕክምና ጎድሏል፣ ትምህርት ጎድሏል እና እንደዚህ ዝም ብሎ በጎደለ ማሟያ የሚባል ነገር የተቋሞቹን መክሰር የሚያሳይ ነውና በአጠቃላይ ግን መሳይ ወደ ሌላም ሳርቅ የሕክምና ልጆች የኢትዮጵያ ልጆች ዶክተሮች የጀመሩትን ጥያቄ ይህንን ጥያቄ ሌሎች ተቋማትም አንስተው ሰፊ ህዝባዊ ንቅናቄ መፈጠር አለበት። ይሄ ሰፊ ህዝባዊ ንቅናቄ በየሙያው መስመሩን ሳይስት በየሙያው አላማው መሳይ እስከ ሽግግር ጊዜ ድረስ ማሰብ መቻል አለባቸው። ራቅ አድርገው በዚህ መነጽር መታየት ያለበት ይመስለኛል። እስከ ሽግግር በሽግግሩ ጊዜም ገብቶ ሙያተኛው ከባድ ችግር ነው የሲቪል ሰርቪሱ ችግር ያለው። በሽግግር ጊዜ ተወካዩን አስገብቶ በሽግግር መንግስቱ ውስጥ ተሳትፎ ህግ አስተክሎ መብቱን የሚያስከብር ህግ አስተክሎ ምርጫ ምድሪቱ ስታመጣ በምርጫው ጊዜ አዲስ ፓርቲ ስልጣን ሲይዝ ያን ጊዜ አስተማሪው ወደ ትምህርት ቤቱ ይሄድ፣ ሐኪሙ ወደ ሆስፒታሉ ይሄድ። እስከዛ ድረስ ትግላቸውን መቀጠል ነው ያለባቸው። እንደባለፈው አይነት ይሄ እንደ ቄሮ ምንድነው እንደ ፋኖ ዝም ብሎ ህዝባዊ ንቅናቄ ብቻ ግፋ በለው መንግስት ከዛ በኋላ ሲወድቅ እዛ የሚሳተፍ ሽግግር ውስጥ የለም። ምንድነው ታዲያ እዛ ኢህአዴግን የራሴን ለውጭ መጣው ያለው ስልጣኑን ይዞ እንድብልሽት ያደርግብናል። ስለዚህ እነዚህ ጥያቄዎች የሐኪሙ ጥያቄ ኢትዮጵያ ውስጥ ለአንዴና ለመጨረሻ ጊዜ የሚፈታው ይሄ አካል ራሱ ህክምናው አስተማሪው በሽግግሩ ጊዜም ተሳትፎ ህግ መትከል ሲችል ነውና እስከዛ ድረስ የጨከነ ትግል ውስጥ መግባት ያለበት ይመስለኛል። እንግዲህ ሌላው የህብረተሰብ ክፍልስ ከዚህ አንፃር ምን ይጠበቅበታል ነው? አሁን በእነሱ አንድ መድረክ ላይ ይህንን ትግል መረጃ በሚያቀብል የማህበራዊ መድረክ ላይ የሚተላለፉ መልእክቶችን እከታተላለሁ። መረጃዎችንም ከዛ ነው ማገኘው። ዲጂታል ሐኪም የተሰኘ የድረገጽ ነው ወይም ደግሞ የማህበራዊ መድረክ ትልቅ መረጃዎችና ወቅታዊ ነገሮችን ነው እያቀረበ ያለው። የተከበርክ የኢትዮጵያ ህዝብ ሆይ በዚህ ሰዓት ድንገተኛ ህክምና ክፍል ሐኪም ካጣ አጠገብ ያለው ፖሊስ ጣቢያ ነኝ መተጠይቀኝ ይላል። ያውን ለህብረተሰቡ ጥሪ እየተደረገ ነው። ደግፈን እዛ ካጣኸኝ ያለውት ፖሊስ ጣቢያ ነው፣ ታስር ያለው የታሰርኩት ላንተ ነው። ስለዚህ ኢትዮጵያ ህዝብ መልስ ያስፈልጋል። ምናልባት ከዚህ ጋር በተያያዘ አንድ ዶክተር በረከት አማኑኤል የተባሉ የጻፉትንም እዚሁ ለተመልካቾች ብናገራ ጥሩ ይመስለኛል። ለኢትዮጵያ ህዝብ ከልጅህ በሚል የተላለፈ መልእክት ነው። በቃ ራበኝ፣ መኖር አልቻልኩም፣ ልጄን ማስተማር ማሳደግ አልቻልኩም፣ በባዶ ሆዴ ሰው ቀድጄ አልሰፋም አለ ሐኪሙ
ይህንን እኮ አህያ በሬም ይላል። ከደከመው ካቃተው በአቀበት ላይ አህያውም ይንበረከካል። በእርሻ መሃል በሬ ይዝላል። ጭልጥ ያለ በረሃ ውስጥም ነዳጅ ሲያልቅ መኪና ይቆማል። በቃ ወደዛ ደረጃ ደርሷል ሐኪሙ። እንዲያው ከጫካ በርግዶ ገብቶ ዛሬ ስራ ካላቆምኩ አልተባለም እና ምራበኝ ነው ያለው። በቃ ቅርጽ ምናምን አትስጡት። የደከመን አህያ ባርጩሜ የዛለን በሬ በዱላ ነዳጁ ያለቀበትን መኪና በማስፈራራት አታስነሳውም። ይኸው ነው። ትልቅ መልእክት ነው ገለታው። እውነት ለመናገር ትልቅ መልእክት ነው። የመጨረሻ ደረጃ ደርሰናል ነው። ከዚህ በኋላ ምንም የምንደራደረው ነገር የለም። የምንደራደረው ምናልባትም በሰው ልጅ ህይወት ላይ ነው። እየራበን ልንሰራ አንችልም። መብላት ካልቻልኩ ማልከም አልችልም የሚል ነው እንግዲህ ትልቁም መፈክር። ስለዚህ ከሌላው የህብረተሰብ ክፍል ምን ይጠበቃል? እንዳልኩ ሀዲያ ላይ የተነሳው የተማሪዎች ንቅናቄ በጣም የሚደንቅ ነው። ሀዲያ ለነገሩ ቀደም ሲልም ጀምረውታል። የሚተባበራቸው ስላጡ ነው። እዛ እኮ መምህራን ደሞዝ ሳይከፈላቸው፣ የጤና ባለሙያዎች ደሞዝ ሳይከፈላቸው ወራት ይቆያል። አቁመው ነበረ። ወደ ሾኔ አካባቢ እንደነዚህ አይነት አካባቢ ባሉ የህክምና ቦታዎች ላይ ህክምና ሁሉ ተቋርጦ ነበረ። ቀድመው ነው ንቅናቄውን የጀመሩት። ዛሬ ይሄ አጠቃላይ ሀገር አቀፍ ሲመጣ የራሳቸውንም ጀምረውታል። እንግዲህ ተማሪዎች ናቸው። በጣም የሚገርም ተማሪዎች ናቸው። ለመምህራኖቻቸው ደሞዝ ሳይከፈላቸው እየራባቸው ሊያስተምሩን አይችሉም። ስለዚህ ለመምህራኖቻችን ደሞዝ ይጨመር አይደለም ይከፈል ነው ደሞዝ። ዛ ጥያቄው ጭራሽ ማይከፈላቸውም አካባቢዎች አሉ። 2-3 ወራት አይከፈላቸውም። አንዳንዱ ወደ ገጠር ሄዷል። በቃ የጉልበት ስራ እየሰራ ወላጆቼ ጋር ኖራለሁ ብሎ እዛው ገብቷል። ችግሩ ከባድ ነው። ችግሩ ሌላው ዓለም ቢሰማው ምን ያህል እንደሚደነግጥ እውነቴን ነው የምልህ። እንደዚህ አይነት የህዝብ ጉስቁልና በገዛ አገዛዙ እንዲህ አይነት የመብት ጭቆና የሚደርስበት ሌላ ሀገር ህዝብ ካለ እስካሁን አልሰማንም። ኢትዮጵያውያን ናቸው ይህንን እየተጋፈጡ ያሉት። ኢትዮጵያውያን ናቸው የመከራ መዓት ተከምሮባቸው ምናልባት አሁንም ነገሮችን በትዕግስት ይሁን በፍርሃት እያሳለፉ ያሉት። ስለዚህ ከህብረተሰቡ አስቸኳይ የሆነ መልስ ይጠበቃል። አሁን የመጣብን አደጋ ከባድ ስለሆነ ገለታው ትክክል ነው መሳይ። ህብረተሰቡ ይሄንን ሲቪል ሰርቪስ ሰራተኛውን ሙያተኛውን በእንክብካቤ መያዝ አለበት። እንግዲህ አገር ያድግ ዘንድ ሙያ ያስፈልጋል። በየዘርፉ ግብርና እንዲያድግ የግብርና ሙያተኞች በረሃብ የሚሰቃዩ ከሆነ ግብርና እንዴት ሊያድግ ይችላል? ቢሮክራሲው እኮ የተሽመደመደው እኮ ሙያ ጠል የሆነ መንግስት ስለመጣ ለሙያ ምንም ክብር የለውም። ለሙያ ክብር ማሳያው አንዱ ደሞዙ ነው። ምንዳውን መክፈል አለ። አሁን እኮ የሐኪሙ ጥያቄ እኮ ምን ይላል የሀገራችን ሰው? አንድ አባባል አለ። ሆድን በጎመን ቢደልሉት ጉልበት በዳገት ይለግማል ይላል የሀገራችን ሰው። አንድ ጊዜ ዳገት ላይ ይለግማል። በቃ ይለግማል፣ አልችልም ይላል፣ ይንበረከካል። ቀደም እንዳልከው በቃ አይችልም። ሐኪሙ ያንን ነው የሆነው። ሲደልለው ነው የኖረው። ሆዱን ሲደልል፣ ልብሱን ሲደልል፣ ኑሮውን ሲደልል ነው የኖረው። ዳገት ሆኖበታል። አሁን ጉልበቱ ለገመ። ሐኪሙ አስተማሪው ጉልበቱ ለገመ። መሄድ አልቻለም፣ መውጣት አልቻለም። አሁን በቃ ይሄንን ኑሮ ተራራ አልወጣውም። ስለዚህ ሰርጅኑ እየራበው ቁርስ ዘሎ ምሳ ዘሎ ቀዶ ጥገና ሊሰራ ይችላል። በጣም አቴንሽን የሚጠይቅ ስራ ነው የህክምና ስራ። እንደምታውቀው በጣም ብዙ የምንሰማው ነገር እንደዛ ነው። እንግዲህ የነሱ ስራ ውስብስብ ነው። በጣም ህይወት ማትረፍ ነው። ሰው እንዴት አንድ አስተማሪ ኑሮ እያሰበ ያስተምራል? እንዴት አንድ ሐኪም እና ፕሮፌሽናልስ በጣም ከባድ ችግር ውስጥ ነው የገቡት። ስለዚህ ያልከው ትልቁ ነገር ምንድነው? ሙያተኞችን ያጉላላህ ስለ ሀገር እድገት ልታወራ አትችልም። እኔ የምከፍለውን ቀረጥ አይደለም የምትከፍለው አንተ ደሞዝ ክፈላቸው በሚገባ። ለድሮን ከምታወጣ፣ ለዚህ ከምታወጣ፣ ለትርኢት ከምታወጣ፣ ለሾው ከምታወጣ ሙያተኞችን ያዝልኝ ማለት አለበት ሐኪም። ሀገር የማነው ህብረተሰቡ ያድግ ዘንድ። እነዚህ ተማሪዎች በጣም አስተዋዮች ናቸው። በእኛ አስተማሪዎችም ሐኪሞችም የሚሉት ነገር አለ። አሁን እኛም በትምህርት ቤት ውስጥ ምን ለጥፈው ነበር? ምን እንላለን? በትምህርት ቤት ውስጥ ተፈላጊው ሰው ተማሪው ነው እንላለን። ተማሪው ደግሞ ምንድነው የሚለው ማለት ነው መሳይ? በትምህርት ቤት ውስጥ ተፈላጊው አስተማሪው ነው። እኔ እኮ አንተ ስላለህ ነው የመጣሁት፣ ልማር የመጣሁት አስተማሪ ሆይ መምህሬ ሆይ አንተ ስላለህ። አንተ ከደከምክ ጉልበት ከደከመን ያልማርም ማለት ነው። ስለዚህ የአስተማሪዎች ደሞዝ መጨመር አለበት። ቀጥተኛ ጥያቄ ነው።
በቀጥታ ተማሪውን የሚያገኘው ጥያቄ ተዘዋዋሪ አይደለም። የተዘዋዋሪ ጥያቄ ቀጥታ የራበው አስተማሪ እኔን ሂሳብ ላይ ያስተምረኛል። ልጁን ቁርስ እንዳይበላ አድርጎ የመጣ መምህር በንጽህ ልቦና አዲስ ራዕይ ደስ ብሎት እኔን እንዴት ሊያስተምረኝ ይችላል? ልጁ ተርቦበት። በቀደም አንድ የሰማሁትን ዜና ሸር አድርጌ እንደሆነ አላውቅም። እዚህ አዲግራት ውስጥ አንዲት ነርስ ጠዋት ስትነሳ ልጆቿ ቁርስ ስጪኝ ይሏታል። የላትም ቁርስ። በሚዲያ የተነገረ ነው መሳይ እና የላትም። ይሄን እየዘለሉ መኖር እንግዲህ ተለምዷል። የቁርስ እየዘሎ ምሳ መስጠት ማለት ነውና የላትም። ዝም ብላ አጭበርብራቸው በቃ እመጣለሁ በኋላ ምሳ ትበላላችሁ ምናምን ትላቸውና እማዬ ቁርስ ሲሉ ያ ድምጽ ተከትሏት ሄዷል ሆስፒታል እና ያከመች እያለች ለቅሶ አሉ ዶክተሩ ሲናገሩ፣ በጀርመን ድምጽ ሲናገሩ ምንድነው የሆንሽው ሲባል ልጆቼ ቁርስ እያሉ ትቻቸው መጣ። ነርስ ናት እንደዚህ የምትለው 7000 ብር ነው ደሞዟ። ይሄ ግፍ አይሆንም ወይ በኢትዮጵያ ምድር ውስጥ? በእርግጥ ተቸግረን ነው እንዳንል አሁን ያለው የተቋማቱን ያየን እንደሆነ በጣም የተዘበራረቀ ደሞዝ ነው ያለው። በሌላ በኩል ደግሞ የመንግስትን የፕሮጀክት አቅጣጫዎች ያየን እንደሆነ ቅንጦት ላይ ያተኮረ ነው ያለው። ስለዚህ ችግር አለ ማለት ችግሩ የኢኮኖሚ ችግር አይደለም ማለት ነው። መንግስት ሙያተኞችን የጠላ አላከብር ያለ ነውና ይሄ ጉዳይ የብሔራዊ ክብራችንም ጉዳይ ነው መሳይ፣ የብሔራዊ ፕራይዳችን ጉዳይ ነው። እኛ ኢትዮጵያውያን አሁን በእንግሊዘኛ መሳይ ይሄንን ለሌላ ሰው ተነግረዋል። የኢትዮጵያ ዶክተሮች ዳቦ ጥያቄ እየጠየቁ ነው። ዳቦ ተርቧል ብለህ ለአንድ አሜሪካዊ የኢትዮጵያ ዶክተር እርቦታል ብለህ በእንግሊዘኛ ማስረዳት ትችላለህ? እኔ ለቤተሰቦች ይሄን አልተናገርኩም ሆነስትሊ እስካሁን። ኢትስ ሪሊ በጣም እንትን ሁሉ ይነካል። የሆነ ስብዕናህን ኢትዮጵያዊነትህንም ሁሉ ይፈታተናል። የናሽናል ፕራይዳችን ጉዳይ ችግር ነውና በዚህ ደረጃ ህብረተሰቡ አይቶት ይሄንን ትግል በከፍተኛ መነቃቃት ደግፈን ስርዓት ለውጥ በማምጣት ሐኪሞቿን ተንከባክባ የምትይዝ እናት ኢትዮጵያ መፍጠር መቻል ያለብን ነው መስለኝ። ገለታው እንግዲህ እንዴት ይቀጥላል በምን መልኩ ነው የሚለውን እንዳልከው ተዘጋጅተዋል። እነሱ እያንዳንዱን ነገር በመርሃ ግብር አድርገው ነው። ይሄንን የሚመራ የኢትዮጵያ ጤና ባለሙያዎች ማህበር ንቅናቄ አለ። ያ ቦርድ አላቸው። ቦርዱ ወደ ሙሉ የስራ ማቆም አድማ ገብተናል ብሎ ውሳኔም አሳልፈዋል። እንዴት እንደሚከናወን እንግዲህ ቀደም ሲል ያልከው ድንገተኛ ሕክምና እንደዚህ የወሊድ ጉዳዮችን በተመለከተ በምን መልኩ መሸፈን እንዳለባቸውም ተነጋግረዋል። አጠቃላይ ሂደቱ የሚቀጥል ይሆናል። እንደተባለውም ሌሎቹ መሳተፍ አለባቸው። ዳር እያሉ ያሉ አሉ። የአዲስ አበባ ታክሲዎች፣ የኢትዮጵያ መምህራን፣ ሌሎችም እንደዚሁ መግባት አለባቸው። ወታደሩ ከምንም በላይ ፖሊስ እኮ 200 ብር ጉቦ በላ ተብሎ በቴሌቪዥን ዜና የቀረበበት እኮ ነው። ፖሊስ 200 ብር አጥቶ ፖሊስ ደሞዙ ስንት ነው? ፖሊስ ማመጽ አለበት። ሰራዊቱ ማመጽ አለበት። እነማን ናቸው? የብልጽግና ደሴት ነዋሪዎች። በእርግጥ ይሄን የሚሰማ ጆሮ የላቸውም። የብልጽግና ደሴት እዛ ደሴት ላይ የሚኖሩ በጣም ጥቂት በጣት የሚቆጠሩ ናቸው። በ120 ሚሊዮን ህዝብ ላይ ፈርደው እነሱ እዛ የተንደላቀቀ ኑሮ እየኖሩ ነው። አይሰሙም፣ አይለሙም። ከነሱ ውጭ ያለው የህብረተሰብ ክፍል ግን ማመጽ፣ ይሄንን ጉዳይ ለውጥ እስኪመጣ ድረስ ከሐኪሞቹ ጎን የራሳቸውም ጥያቄ አድርገው ህዝባዊ ቢተኝነቱን መቀላቀል አለባቸው ነው። እንግዲህ ገለታው ምናልባት ቀደም ሲል ወደ ነካካ ነው ምርስ እንደው የተወሰነ ነገር ብንልበት ጥሩ ነው። ትላንት ምሽት የኢትዮጵያ ኢንተለጀንስ ምንድነው የብሔራዊ መረጃና ደህንነት አገልግሎት ከብሔራዊ መረጃና መረብ ኤጀንሲ ነው ምንድነው ስማቸው ኢንሳና አንዱ የደህንነት መስሪያ ቤት በጋራ ሆነው ያዘጋጁት በሚል ቀረበልን። አሁን መረጃዎች ሲሰሙ በተለይ መሰረት ሚዲያም ከዚህ አንፃር የራሱን የሆነ ጥረት አድርጎ ያገኘው መረጃ ለህብረተሰቡ አካፍሏል። በጣም አስገራሚ ነው ገለታ። እውነት ለመናገር የዚህ ሰውዬ ድንቁርና፣ የዚህ ሰውዬ ለከት ያጣ እብሪትና ትዕቢት ከትግስትም በላይ ነው። በጣም ነው የሚፈታተን። እንግዲህ ወደ ግማሽ እንደሰማነው ከሆነ $320,000 ነው በደቂቃ 120 ብር ለ1500 ድሮን ወደ $320,000 ከዛ ለተለያዩ ወጪዎች ተብለው እስከ ግማሽ ሚሊዮን ዶላር ወጪ ተደርጓል። ድሮኑ የውጪ ነው፣ ቴክኒሻኖቹ የውጪ ናቸው፣ ሰማዩ ብቻ ነው የኛ። የአብይን ፎቶ በሰማይ ላይ ለማሳየት ምን ያህል ከራሱ ፍቅር ጋር ያበደ በዚህ ወቅት ላይ እንኳን ፎቶውን በሰማይ ላይ ማየት የሚፈልግ በዚህ የሚረካ
በድሮ ጊዜ አንዲት የፈረንሳይ ንግስት አሉ ህዝብ ተራበ ገበሬው ተርቧል አሏት አሉ ለምንድነው ኬክ የማይበላው ኬክ ብላ በሉት አለች ተብሎ በፈረንሳይ አብዮት ውስጥ በጣም የሚጠቀስ የፈረንሳይን ገበሬ ያበሳጨ ንግግር ነው በዓለም ታሪክም በጣም የሚጠቀስ ነው ብዙ ሀገሮች ይሄን እየተጠቀሱ ለውጥ በሀገራቸው ውስጥ አምጥተውበታልና ለምንድነው ኬክ የማይበላው አለች ያልተነካ ግልግል ያቀል ኮነት ኮን አሁን መድኃኒት ፋብሪካ የላት ይቻገር አስፒሪን የሚባለው በጣም ዝም ብሎ ህክምና ፋርማሲ ያለ ዶክተሮች ተዛዝ የሚገዛ መድኃኒት እንኳን በእጥረት ባለባት ምድር ውስጥ መድኃኒት በየቤት ያመጣ ምንድነው የሚያስወጥህ ሮቦት የመጣልህ ነው የሚል ሰው ከዚህ ከኬክ እንትኗ ምንም የተናነሰ ነገር አይደለም ህክምናው በከፍተኛ ችግር ውስጥ ያለባት ምድር ውስጥ ከተወሰነ ጊዜ በኋላ በእያንዳንዳችሁ ቤት እንደዚህ አይነት ሮቦት መጥቶ አርቲፊሻል ኢንተለጀንስ መጥቶ መድኃኒት ያወጣችኋል አረኔ ወጣዋለሁኝ መጀመሪያ መድኃኒቱን እስቲ እንስራው እዚህ ሀገር ቤት ውስጥ አሁን እሱ መቸገረንኛ ደረጃውን ጠብቆ የሚሆነው ዓለም የሚደርስበት ቴክኖሎጂ እንከተላለን ኢትዮጵያውያን ግን አሁን መሰረታዊ የሆነ ችግር ነው ያለብን እና ስለዚህ ማውራቱ አሁን በዚህ ሰዓት በእውነት ለምን ኬክ አትበላም የኢትዮጵያ ገበሬ እንደማለት እርቦኛል ሲል እና ይሄ ነው ከዚህ በፊት በጣም የሚያስገርም ነገር እንደዚሁ እንደይሄን የአርቲፊሻል ኢንተለጀንስ ጉዳይ ሲነሳ የሚያስገርመኝ ነገር ምንድነው አድዋ የሚባለው እንትን አሰርተው ያንን ሙዚየሙን ሲመረቅ በአለም ላይ በጣም ዓለም ብዙ ሀገሮች ያልደረሱበት ቴክኖሎጂ የሆሎግራም የሚባል ቴክኖሎጂ ላይ ኢትዮጵያ አንዷ ሆና ደርሳበት አጼ ምኒልክን አናገርናቸው ብለው አጼ ምኒልክ ፎቶአቸውን አንጥተው አንድ ቦታቸው እንዲናገሩ ተደረጉ ዜና ቀረበ መሰለኝ መቅረቡ ብቻ ሳይሆን አብይን እኮ ያወደሱበት እኮ አጼ ምኒልክ አብይን በዛ ጊዜ ላይ በአለም ላይ ሆሎግራም የሚባል ቴክኖሎጂ ነው ሌሎች ያልደፈሩትን ኢትዮጵያ ደርሳበት ነው አጼ ምኒልክ የተናገሩት ተብሎ በዜና ቀረበ እኔ በአንድ አቅጣጫ ስታየው ይሄ ዜና የፌደራል መንግስት ዜና መሆኑ ነው የሚገርመኝ በነገራችን ላይ ገለታው ትክክልም አይደለም እኮ በተባለው ቴክኖሎጂ አይደለም ከጀርባ አንድ የጥበብ ሰው ተዋናይ ነው ከጀርባ ያንን ንግግር ያቀረበው እንጂ በዛ ቴክኖሎጂ አይደለም አዎ ግን እኔ በጣም የገረመኝ ነገር ዝም ብሎ በየመንደሩ ነው እንደዚህ አይነት የሚሰሩት ወጣቶች አሁን ልጆች ኮምፒውተር ውስጥ ገብተው ሊሰሩት የሚችሉ ነው ፎቶ ማናገር ምን ቴክኖሎጂ እኮ የት እንዳይደርሰዋል እኮ እና ይሄ እንደ ትልቅ ነገር ሆኖ አንደኛው ሁለተኛው የፌደራል መንግስት ዜና መሆኑ ነው የሚገርመኝ ፌደራል መንግስት ክልል የሚባሉ አሉ እነሱን ማስተዳደር ኢኮኖሚ አጠቃላይ መቆጣጠር ሴኩሪቲ መቆጣጠር እንትን የሚል አጼ ምኒልክን ፎቶ አናገርን ብሎ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ መንግስት ዜና አርጎት ጠቅላይ ሚኒስትሩና ሚኒስትሮች ሁሉ ቁጭ ብለው በፌስቡካቸው ላይ እንደዚህ አይነት ደረስን የሚለው ነገር ኢትዮጵያውያን ምንድነው የሚያሳየን ይሄ ነገር በምን ደረጃ ከሰር በምን ደረጃ ወረድን እኮ ነው የሚለውን እኮ ነው የሚያሳየው ማለት ይሄን እኮ ልጆች እኮ ዝም ብሎ ተራ ልጆች እኮ በሰፈር በህብረት ማለት ነው የነ አሶሲዬሽን ፈጥረው የቴክኖሎጂ ተማሪዎች የአዲስ አበባ ዩኒቨርሲቲ ቴክኖሎጂ ተማሪዎች አሶሲዬሽን ፈጥረው እኮ የሆነ አድዋ ሙዚየም ላይ ያሳዩት የሚችሉት ነገር እኮ የኢትዮጵያ ዜና ደግሞ የክልልም እኮ አይደለም የፌደራል መንግስት ዜና እንዴት ሊሆን ይችላል ይሄ ምንድነው የሚያሳየው ያልን እንደሆነ ስራ ፈት መንግስት ነው አንደኛ በጣም ስራ ፈት ነው ሁለተኛ በከፍተኛ ሁኔታ በእውቀት የተመታች ሀገር መሆኗን ነው የሚያሳየው ላይ ያለው ችግር ምን ያህል ተመስገን ጥሩ ነው አብይ ምናምን ተነጋግረው እንደዚህ ነው የሚያዩት አስተዳደሩ ኢትዮጵያ እንደዚህ ነው የሚያዩት ማለት ነው አንዲት ነገር ሲያዩ በፌስቡክ ላይ በዚህ በቲክቶክ ላይ የሆነ ነገር እስቲ እንደዚህ አይነት ነገር ስራ ብለው አንዱን ሳያዙታል ያንን ሲሰራ ብሔራዊ ዜና የፌደራል መንግስት ዜና ሆኖ የሚቀርብባት ምድር ናትና እኔ በጣም ነው ማዝነው የትላንቱ ሾው ግን ከሁሉም በላይ ከዚህ ከቀልዱም በላይ ብሩ ነው እኛም ያንገበግበን የከፈልነው ብር ወጪው ከዚህ በፊት አርቲፊሻል ኢንተለጀንስ የሚባል እኔ የተወለድኩበት ማን ነው የአርቲፊሻል ሬን የሚባል እኔ የተወለድኩበት አካባቢ የዝናብ ችግር የለብንም መሰል ምንም የዛ አካባቢ ገበሬ ችግር ትንሽ ተዳፋታማ ቦታ አለው ምናልባት የተፈጥሮ ጥበቃ ያስፈልጋዋል ከዛ ውጪ የዝናብ ችግር የለም ሄዶ አብይ አህመድ ዝናብ አዘነበ በዚህ በእንትን ማለት አርቲፊሻል ሬን ምናምን ከፍተኛ ብር ነው የወጣው ያ ብር እዛ አካባቢ ላይ ያለውን ኢሪጌሽን ይሸፍን ነበር የተወሰኑ ወንዞች ቀይሶ
መስኖ ያለማን አንድ ቀን ዝናብ ፈሰሰ የተባለው ገንዘብ ማለት ነው ግራውንድ ዋተር አውጥቶ ድንች ካሮት ሰው እንዲያረባ ያደርገው ነበር እና እንዴት ነው የኢትዮጵያ ገንዘብ እንደዚህ ዝም ብሎ በጣም ጌጣጌጥ በሚፈልግ እስቲ ይሄን እናደርገው ምናምን ተብሎ ነው ቸፕ ያደረጉ እጃቸው የኢትዮጵያን ገንዘብ የሚያፈሱባት ምድር እንዴት ሆና ዝም ብለን እናያለን ኢትዮጵያውያን እና የትላንቱን ወጪ አብይ አህመድም እንትን ስዕል እዛ ለማሳየት ከሲንጋፖር ድረስ መጥቶ እነዚህ ነጋዴዎች ናቸው አንዳንድ ሀገር ሳይ ታሪካቸውን እየዞሩ ያሳያሉ እንደዚህ አይነት ነገር ገንዘብ ይቀበላል በድሮም ብቻ አይደለም እዚህ ሀገር የዚህ እንትን ሾው ምንድነው ይሄ ፋይርወርክ ገለታው ከገንዘቡ ነው ብላል ግን ከገንዘቡ ባሻገር አስፈላጊነቱ ምንድነው ነው ለምን ያስፈልጋል ለምሳሌ ተጠቀሱት ምንድነው ኢትዮጵያ ምንድነው ብሔራዊ መረጃና ደህንነት እነሱ ወይም አርቲፊሻል ኢንተለጀንስ ሰርተውት ቢሆን የፕራዮሪቲ ጉዳይ የቅድሚያ ጉዳይ የቱን አንገብጋቢ የሚለው እንዳለው ነው ግን በእኛ ልጆች ወይ በኢትዮጵያውያን እጅ ተሰርቶ ቢሆን አንድ ነገር ነው ይሄንን ሰርተናል ይውልን ነው የውጭ ሀገር ባለፈው ታስታውሳለ የኢትዮጵያ አየር ኃይል ሊሆን አመት ሲከበር ከተባበሩት አረብ ኤሚሬት ነው ጀቶቹም የመጡት አብራሪዎቹም የመጡት ከኛ የፈለጉት ሰማዩን ብቻ ነው እንደዚህ ትሪት አሳይተ የኢትዮጵያ አየር ኃይል የደረሰበትን ደረጃ ብለ በጣም ያሳዝናል እኮ ባለፈው ማደረገው አሁን ደገመው ጥቅሙ ምንድነው በሰው ወርቅ እንደምቃለን ወይ የሰው ሀገር ስኬትን አምጥተን ለኢትዮጵያውያን ማሳየት ለኛ ምንድነው የሚጠቅመው ገንዘቡንም አውጥተን ከእንደገና አስፈላጊነቱንስ ላይ በደንብ መፈተሽ ያለበት ጉዳይ ነው አስፈላጊማ የሚባል ፕሮጀክት የለውም የመንግስት ምንም አስፈላጊ የምትለው ነገር እኛ ለተቃውሞ አይደለም መቼም እኛ ይሄንን መንግስት ስለተቃወም ነው ብቻ እንደው ፈልገን ለመቃወም ብለን እኮ አይደለም ምንድነው አስፈላጊ ፕሮጀክት ያለው ኮሪደሩ ሁሌ ምንጮህበት ነው የኮሪደር ልማት ሎጅ የሚባለው ሁሌ ምንጮህበት ነው ይሄ ምንድነው የሌማት ፕሮጀክት ምንለው የተቋም ችግር አለብህ እዛ ግብርና ይስራው አትግባ ምንልበት ነውና የትኛው ፕሮጀክቱ ነው ትክክል ነውና ይሄ ደግሞ በጣም ህብረተሰብን የሚያበሳጨው ከሁሉም በላይ እንግዲህ በዚህ ሐኪም እየጮኸ ዳቦ ራበኝ እያለ ሌላው እየጮኸ ለዚህ ይሄን ያህል ወጪስ ደግሞ እንዴ የምናወጣበት ነገር ምንድነው ምድሪቱ ከሁሉም በላይ ያነሳው ነገር ወይ የእጃችን የሥራ ውጤት አይደለም እንደተረፈው ሰው ዘና እንዳለ ሰው እስቲ ደግሞ ከዛ ሀገር የሆነ እንትን አምጡልኝና ሾው ያሳየ የሚያስብል ነገር አለው ኢትዮጵያን የሚመራ መንግስት ንጉሶች እኮ ብዙ ጊዜ አንዳንድ ነገስታት ጨካኝ ነገስታት የሚባሉት በቃ ህዝብ እየተራበ በመካከል እነሱ የሆነ ድግስ ተደግሶ በቃ ሾው እንዲኖር ትርኢት እንዲታይ ያደርጋሉ አብይ እኮ የሚያደርገው እኮ በቀጥታ ያንን እኮ ነው ራሱ ስሜቱን ለማርካት እንዳልከው የራሱን ምስል በአየር ላይ ሲሳል ለማየት ብሎ ኢትዮጵያ ይሄን ያህል ብር ከፈለ እንግዲህ ሚሊዮን ሊሆን ይችላል የወጣው በብር ብንመታው ብዙ ሆስፒታል ሊገነባ የሚችል ወደ 300 ሚሊዮን ብር ነው እንግዲህ እስካሁን ባለው ምንዛሪ ሲታይ የወጣ ወጪ ወደ 300 ሚሊዮን ብር የሚጠጋ ነው ገለታው ሌላው ምናልባት አብይ አህመድ በዚህ ሁኔታ ከቀጠለ የስፔን ባህላዊ ስፖርት አለ የፊጋ በሬ ትርኢት አለ እነሱኑ ከነበሬዎቹም ስፖርተኞቹም መተው እንዲያሳዩ ሊያደርግ ይችላል አዲስ አበባ ሰውየው ከዚህ ምንም ከማድረግ ወደ ኋላ የሚል አይደለም በራስ ፍቅር ያበዳውን ፎቶውን ሰማይ ላይ ሰቅሎ ራሱን ወደው እኮ የሚያየው እንዴት ተገርሞ እንደሚያይም በቪዲዮዎች ላይ ስንመለከት ምን ያህል በራስ ፍቅር ያበደ እንዲህ አይነት ሰው እጅ ላይ ወድቃ ሀገሪቱ እስካሁን መቆየታ ራሱ በጣም አስገራሚ ነው ለማንኛውም ገለታው ወደ ሌላ ርዕሰ ጉዳይ እንሂድ እንደው ሰዓትም ስለሌለን ሰሞኑን የአብይ አህመድ ጦር ጀነራሎች ፉከራቸው የሚቻል አልሆነም ፋኖን አጥፍተናል የሚል አሁን ደግሞ ከጀነራል ማመር ተሰማ ከሚሉት የምስራቅ እዝ አዛዥ ሰማን እንዲህ አይነት ነገር አጥፍተናል ዱቄት አድርገናቸዋል መለቃቀም ነው የቀረነው የሚለው የየጊዜው ዲስኩር አበቃና ደግሞ አሁን ሙሉ በሙሉ አጥፍተናቸዋል እንደውም መሪዎቹ መውጣት በማይችሉበት ቅርቃር ውስጥ ጎረቤት ሀገር ተደብቀው ነው ያሉት ይሄን እንግዲህ የሚናገረው አንድ ጀነራል ነው ፋኖ ኃይሎች አሁን የደረሱበት ደረጃን የሚያውቃል መሬት ላይ እየተሰራ ያለውን ስራ ለህዝብ መንገር አያስፈልግም ነገር ግን የመንግስት ማለት ያገዛዙ እንዲህ አይነት ትልልቅ ቦታ ላይ ያሉ ወታደራዊ አዛዦች በዚህ ደረጃ ቅጥፈት በዚህ ደረጃ ውሸት ለምን አስፈለገ ሙሉ ነገር አብቅቷል ነው ከዚህ በኋላ ምንም ነገር የሚመጣ ነገር የለም የአማራ ህዝብ
ሰላምና ደህንነቱ ተመልሷል የኛም ስራ ያበቃ ነው ለክልሉ የሰላምና ደህንነት አስረክበን እንወጣለን አይነትም ይመስላል ይሄ ነገር ተደጋጋሚ የሆነ የውሸት ዲስኩር መቼ ነው የሚቆመው ምናልባት እኚህ ሰውዬ ደግሞ ከዚህ ጋር በጣም የተካኑ ናቸው የሚለወጠው ቀኑ ብቻ ነው የሚናገሩት ነገር ተመሳሳይ ነው ይሄንኑ ነገር የዛሬ 6 ወር የዛሬ አመት ተናግረውታል ጀነራል ማመር ተሰማ ዛሬም መተው እንደም ጨርሰናቸዋል አመራሮቹ ተበታትነዋል አሉ የሆኑ 2-3 ሰዎች ወደ ብልጽግና ስለገቡ የፋኖ ነገር ያከተመ በግለሰቦች የተንጠለጠለ ግለሰቦች የሆነ ቦታ ሲሄዱ ትግሉም አብሮ በዛው የሚደክምና የሚጠፋ አድርገው የሚያስቡ ናቸው ነገር ግን የበለጠ ትግሉ እየተጠናቀረ እንደውም ቅርጽ እያያዘ እውነት ለመናገር ቅርጽ እያያዘ መጥቷል በደንብ አገዛዙን እድሜ ሊያሳጥር በሚችል ቁመና ላይ እየደረሰ ነው ያለው ስለዚህ የሚቀርበው መረጃ ምናልባት ህዝቡ ስላወቃቸው ይቀበላል ያምናል ብለን አይደለም ግን የነዚህ ሰዎች አለመለወጥ ከትላንት ዛሬ የውሸታቸው መጠን እየጨመረ መምጣቱን እንደው ለማንሳት ያህል ብዬ ነው ገለታው ትክክል ነው የዚህ ፋኖ ትግል ከተጀመረ ጊዜ ጀምሮ አረፍ ይያሉ የሚያመጡት ዜና ይሄ ነው አረፍ ይሉና የተወሰነ ጊዜ ብቅ ሲሉ እንደዚህ አይነት ዜና ይዘው ይመጣሉ እንደውም አንድ ጊዜ ምን ሲሉ ሰምቻለሁኝ ከፍተኛ መኮንን የመለቃቀም ስራ ነው የሚሉት እንዳለ ሆኖ አሁን ወታደሩም ከክልሉ ይወጣል በክልሉ ፖሊስ የሚሰራ ሆኗል ከአቅማችን አቅሙ ተመቷል ፋኖ ምናምን ብለው እንደገና ሌላ ከባድ መሳሪያና ታንክ እንደገና ሲያስገቡት ያለና በተቃራኒው ነው ነገሩ አሁን ከባድ ስጋት ላይ ወድቋል መንግስት በተለይ የሚፈራው ህዝባዊ ቢተኝነት ተቀስቅሷል በከተማ ውስጥ ሐኪሞች በተለይ ደግሞ የተጀመረው እኔ ደስ ያለኝ በእነዚህ ሐኪሞች በመሆኑ ነው እነዚህ ሐኪሞች ደግሞ በጣም ይጠሉት የነበረው የብሔር ዶክተር የሚባል ነገር የብሔር ዶክተር ትግሬ ዶክተር የአማራ ዶክተር ምናምን የሚባል ነገር በህይወት በነፍሳቸው ነው የምትጠላው ሐኪሞቹ ምክንያቱም ሲማሩም ስለ ሰው ልጅ ነው የሚማሩት የሰው ልጅ ሰውነት ክፍል ምን ሲባሉ ነው የሚያውቁትና እነሱ ላይውን አይደለም የሚያዩት ደም ነው የሚያዩት እነሱ ጥቁር ደም የለም ነጭ ደም የለም ቀይ ደም የለም ያው ደም ነው አንድ አይነት ነውና በዛ ህክምና ውስጥ ያለፉ ዶክተሮች እንደዚህ የብሔር ታፔላ እየሰጠ ሲያበሳጫቸው እሱን ሰብረው ሄደው ህዝባዊ ንቅናቄ ያመጡ ነው ያሉት ይሄ በጣም አስፈርቶታል ከዚህ የተነሳ በሌላ በኩል ደግሞ የጦር እንቅስቃሴ የሚያደርጉ ኃይሎች በተለይ እንደተጠናከረ ደግሞ ፋኖም ትንሽ የተጠናከረ ስለሆነ እሱ ደግሞ የበለጠ ስላስፈራቸው በዚህ እንዲህ አይነት መልእክት እንዲህ አይነት ፕሮፓጋንዳ ብንጠቀም ምናልባት ሊያግዘን ይችላል ከሚል ነውና እኔ በተቃራኒ ነው አማራ ክልል ውስጥ እንኳን ለመንግስት እጅ መስጠት ይቅርና ለመንግስት እጁን የሚሰጥ ፋኖ ወታደር ይቅርና የሚሾም ሰው ጠፍቷል አማራ ክልል የሚሾም ብልጽግና ለሹመት ሰው ፈልጎ አላገኝ ብሏል ሹመት ደብዳቤ ሲሰጠው እኔ አልፈልግም ይሄን ቦታ ነገ ልጠፋ እችላለሁ ህብረተሰቡ ጠልቶኛል ስለዚህ እኔ እንዲህ አይነት ቦታ አልፈልግም እየተባለ በግድ ስልጣን ላይ ያላችሁ ደግሞ ስልጣን መልቀቅ አትችሉም እየተባለ ደብዳቤ ቀላጤ ደርሷቸዋል እንዲህ በሆነበት ምድር ውስጥ ያውን ፋኖ የአማራ ወጣት እጅ ለብልጽግና ሊሰጥ አይችልም መጀመሪያውኑ እነሱ ያዘጋጇቸው እዛው ፋኖ ውስጥ ያስቀመጧቸው አንድ አባላት ካሉ አሁን ጊዜው ነው መልቀቅ አለባቸው ምክንያቱም ከታችም የመጣው እንቅስቃሴ ያበጠረው ነው ያለው ግፊት ከባድ ግፊት ነው ያለውና ያ ጉዳይ እንግዲህ የመጨረሻውን የብልጽግና ድጋፍ ለመስጠት ሄጄ እኔ ፋኖ ነበርኩኝ ትቼዋለሁ ያለ በቴሌቪዥን እንግዲህ በየቀኑ ሊቀርብ ይችላል ነገር ግን አንድ መታወቅ ያለበት ነገር ምንድነው ፋኖ ረቂቅ ነገር ነው ሲጀመር ጀምሮ እኮ ፋኖ ሳይደራጅ እኮ ፋኖ ነው ይያልን ያለ ነው ህዝቡ እኮ ልብ ውስጥ ነው አንድነት ያለው ገና ፋኖ ድርጅት ሳይፈጠር ፋኖ እንደዚህ ያደረገንላለን ፋኖን ከተማ የት ነው ያለው ፋኖ ሲሉን 100 አደረጃጀት ነበር ያለው ያኔ ፋኖ በህብረተሰብ ውስጥ አንድ ነው ያለው ያንዳንዱ አማራ ፋኖ ሆኗል እና ይሄን ፋኖ ማርከዋለሁ ሚል ጀግና ሊኖር አይችልም የዚህ ህዝብ ጥያቄ ሲመለስ ነው ፋኖ እንቅስቃሴ አንድ ምዕራፍ ሊያልፍ የሚችለውና እኔ ምንም ስጋት በእውነት የለኝም ግን ይሄ ህዝባዊ እንቢተኝነት በጣም አስፈርቷቸዋል የዛ ነፍስ አብራቅ ይመስለኛልና
ገለታው እንዳልከው ነው። አንዳንድ አሁንም በቀጣይ የምናያቸው ወደ ብልጽግና የሚገቡ ሊኖሩ ይችላሉ። የተዘጋጁ ሰዎች ናቸው። አሁን በጣም ጠንካራ መዋቅር አለው በሚባለው በጎጃም ውስጥም እንደዚሁ አንድ የጎጃም ለብልጽግና እጁን የሚሰጥ ሰው አደራጅተው ካሜራ ደቅነው ዜና ተጽፎ አልቋል። አሁን ሰሞኑን እንደዚሁ አንድ ሰው ገባ፣ አንድ አመራር ገባ የሚል ዜና ልንሰማ እንችላለን። ሰው በዚህ መረበሽ ወይም ደግሞ በዚህ ሌላ ነገር ውስጥ መግባት የለበትም። ቲያትር ነው፣ የቲያትሩ አካል መሆኑን ነው መረዳት የሚገባን። በተረፈ የፋኖ በነገራችን ላይ አሁንም ከፍተኛ የሆነ የሉና ተጋድሎ እየተደረገ ነው ያለው። የህዝባዊ ቢተኝነቱ የጤና ባለሙያዎቹ መረጃና ክስተቶቹ አዳዲስ ሆነው ለሱ ትኩረት ሰጥተን በስፋት እሱ ላይ አተኮርን እንጂ አሁንም ዛሬ ራሱ የሰማናቸው የአውደ ውጊያ ውሎች በጣም አስደናቂ ናቸው። በነገራችን ላይ ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት እጁን እየሰጠ ነው ያለ ውጊያ ነው። ወታደሩ በእንደዚህ አይነት ሁኔታ ነው የህዝባዊ አመጹን መቀላቀል ያለበት። በ3000 ብር ደሞዝ እሱም ይድረሰው አይድረሰው አይታወቅም። 2 ዓመት ሙሉ ልብስ ሳይቀይር እላዩ ላይ የቀመለ ወታደር ለማን ብሎ ነው እዛ ቀበሮ ጉርጓድ ውስጥ የሚዋጋው? ሀገር ለመጠበቅ ቢሆን አንድ ነገር ነው። ሀገርማ እየጠበቀ አይደለም። ይኸው ሱዳን እንደምንም እየገቡ ነው። ደቡብ ሱዳን ላይ ኢትዮጵያውያን ባንዲራችን እኮ ደቡብ ሱዳን ላይ ተነስተው የደቡብ ሱዳን ባንዲራ ተሰቅሏል እኮ። ሀገር እየጠበቀ አይደለም። የአብይን ዙፋን ለሚጠብቅ ወታደር ይህን ያህል ዋጋ መክፈል የለበትም። የአብይን ምንድነው ስልጣን ለማጽናት በዚህ ደረጃ የሰው ልጅ መድቀቅ መሞት የለበትም። ሰራዊቱ እየሰጠ ነው እጁን። አሁን ምን ሰማቸው ዜናዎች አብዛኞቹ ያለ ውጊያ እጅ ሰጡ ነው። አብይ አህመድ አሁን የሚተማመንበት ነገር ጠፍቷል። ቴክኖሎጂ ተማመነ፣ በድሮን አጠፋቸዋለሁ አለ። እኔ ለጀነራል ማመር ተሰማ ምናልባት አንድ ጥያቄ የምጠይቃቸው ምሬ ወዳጆ ከወሎ ኢንጂነር ደሳለኝ ሳያስብ ከሸዋ ዘመነ ከጎጃም እና ሀብቴ ደግሞ ከጎንደር ቋራ ላይ ተገናኝተው የቋራን ቃል ኪዳን ሲመሰርቱ መቼም እንደ ከሰማይ ላይ በፓራሹት ወርደው አይደለም፣ ተጉዘው ነው። ከያሉበት በአውሮፕላን አልሄዱ፣ የሄዱት ያው የየብስ ትራንስፖርት ተጠቅመው ነው። ወይስ ሰራዊት የለም ያን አካባቢ የተቆጣጠሩ አይደለም ለሚለው ነገር ማረጋገጫው እነዚህ ሰዎች ከየቀጠናቸው ከአራቱም የአማራ ማዕዘናት ተሰብስበው ቋራ ላይ ተገናኝተው ነው የአማራ ፋኖ ብሔራዊ ኃይልን የመሰረቱት። እና የቱን ተቆጣጥረው ነው ጀነራል ማመር ተሰማ እንዲህ አይነት ነጭ የሆነ ውሸት ለኢትዮጵያ ሕዝብ የሚያቀርቡት? በጣም አሳፋሪ ነው። ለማንኛውም ድሉም ጠንክሮ እየተካሄደ ነው። የህዝባዊ ቢተኝነቱም በከተማ የሚካሄደው የዚህ ስርዓት እድሜ አጭር እንደሆነ ከምን ጊዜውም በላይ አሁን ነገሮች እያሳዩ ነው። ምንም ይሄ የምንናገረው ባዶ ተስፋ የማይጨበት ተስፋ አይደለም። ትክክለኛ መሬት ላይ ያለ ነገር ነው። ሂደት በቃ አንድ ምንድነው ጥርሱ ተነቃንቋል እኮ። የተነቃነቀ ጥርስ ይወልቃል፣ የተንገዳገደ ዙፋን ይፈርሳል። ያንን እያየን ነው። ያው የጊዜ ጉዳይ ነው፣ መምጣቱ አይቀርም ማለት ይቻላል። እንደው በዚህ ላይ አጭር አስተያየት ስጥና ወደ መጨረሻው ርዕሳችን እንሄዳለን። እንደው መጨረሻ ላይ ያልከው መሳይ አሁን አንድ መንግስት የመውደቂያው መጨረሻ ምዕራፍ ላይ የሚያሳዩ ምልክቶች ናቸው በሙሉ ያሉት። መጀመሪያ አንድ መንግስት ለውጥ አሳያለሁ ሲል ምንድነው የሚያደርገው? እስረኛ ይፈታል። ይሄ በቃ ፋሽን ነው። ከዛ ምህዳሩ ሰፋ ይባላል፣ የሚዲያው ምህዳር ሰፋ ይባላል። አሁን በተገላቢጦሽ ነው እየሆነው። መውደቂያ ላይ ደግሞ የሚደረገው ያንን አሁን ስለ ሐኪሞች ስራት እያየነበብኩ ነበር። በተመሳሳይ ደግሞ ጋዜጠኞች እየታሰሩ ነው መሰለኝ አሉ የተባሉ አንዳንድ ጋዜጠኞች እየተለቀሙ እየታሰሩ ነው ያሉት። ስለዚህ ስራቱ የሚያሳየው የዚህ ብሔራዊ ውትድርና ምልመላው ወዘተርፈ የሚያሳየው በአጠቃላይ ስርዓቱ የተንገዳገደ ነው፣ የወደቀ ነው ያለውና ዝግጅት ነው እንግዲህ እኛ የሚያስፈልገን። ተቃውሞዎች ሁሉ ከባለፈው ስህተት መማር መቻል አለብን። የባለፈው ዝም ብለን መግፋት ብቻ ነው መግፋት። ውጤቱ ምን ሆነ? ኢህአዴግ የሚባል ፓርቲ መክፈት መስበር እና አንድ ኃይል ወጣ ምናምን የሚል ሆነ ውጤታችን። ያ ካልኩሌሽን ያ ስትራቴጂ አሁን አይሰራም። የተደራጀ ህዝባዊ ቢተኝነት ፈጥሮ ያ ድርጅታዊ አቅም በሽግግር ላይ የሚተከል እስኪሆን ድረስ እንደዚህ አይነት ህልም ያለው ትግል ውስጥ መግባት ብቻ ያስፈልገናል የሚል ነገር ነው መናገር የምችለው። ገለታው ወደ መጨረሻው ርዕሰ ጉዳይ እንሂድ። የህወሓት ጉዳይ ነው። ሰሞኑን የህወሓት አጀንዳ እንደ መሰንበቻ ሁሉ አሁንም ቀዳሚ አጀንዳ ሆኖ እየመጣ ይገኛል። ሰሞኑን የምርጫ ቦርድ ህወሓትን የፓርቲነት ህልውና መሰረዙ የሚታወቅ ነው።
ያንን ተከትሎ ማለት ከዛ ቀደም ብሎ በዋዜማው ጌታቸው ረዳ በብሔራዊ ቴሌቪዥን ላይ በአገዛዙ ልሳን በሆነው ፋና ቴሌቪዥን ላይ ቀርቦ 2 ሰዓት የፈጀ አንድ ቃለ መጠይቅ አድርጎ ነበር። ቃለ መጠይቁ በአብዛኛው የህወሓት የተወሰኑ መሪዎችን በስም እየጠቀሰ ወንጀለኝነታቸውን፣ ዘራፊነታቸውን፣ ሌብነታቸውን ያገለጸበት በጣም ብዙ ሰዎች የተከታተሉት ነው። ኑዛዜ ይሁን ንስሐ በእርግጥ የሚታወቅ ነገር የለም። እሱ ንስሐ ነው ብሏል። ንስሐ መሆኑ ግን አጠራጣሪ መሆኑን በተደጋጋሚ የተለያዩ ሰዎችም እያሳዩ ይገኛሉ። ለማንኛውም የአሁኑ የህወሓት መግለጫ የፌዴራሉ መንግስት ከፕሪቶሪያ ስምምነት ውጭ ይሄ ጠላት አድርጎ ማሳየት በተለያዩ ፕሮፓጋንዳ አንዱን ማጥላላት መቆም አለበት የሚል የስምምነቱ አካል አለ። ያንን በመጣስ ስም እያጠፋ ነው የህወሓትን መሪዎች የህወሓትን ተቋማት የትግራይ ተቋማትን እያሉ ነው የገለጹት። ያንን በጌታቸው ረዳ አማካኝነት ፌዴራል መንግስቱ ህግ እየጣሰ ነው፣ ስም እያጠፋ ነው፣ እያጥላላ ነው የሚል ክስ አቅርቧል ህወሓት። ከዚህ በተጨማሪም በአንዳንድ በተለያየ መልኩ ከሰራዊቱ የተለዩ ወደ ቤት የሄዱ የተቀነሱ አባት አርበኞችን ሌሎችንም ሚሊሻዎችን ጭምር ጥሪ እያደረጉ ነው። የክተት ይመስላል። ምናልባት ህወሓት አሁንም ጦርነት የፈለገ ነው የሚመስለው። ወደ ጦርነት ለመግባት የክተት የሚመስል ጥሪም አድርጓል። ለማንኛውም እንዴት አየው? ጌታቸው ረዳ ፓርቲን ሊያፈርስ ነው፣ ህወሓትን አፍርሶ ሊመጣ ነው። እንግዲህ ያው ለጌታቸው ረዳ ብልጽግና አንድ ያዘጋጀለት ፓርቲ አለ። ያንን ፓርቲ ይዞ ወደ መቀሌ ለመግባት በቅድሚያ ይህን ድርጅት ማጥላላትና ውስጥ ለውስጥ ማፍረስ ነው የተያዘው የሚል ክስን ያቀረበው። እንዴት አየው ገለታው? ፈርሷል መሳይ። 1-3-4 ዱላዎች አርፈውበት ፈርሷል። አንደኛው የትግራይ ህዝብ ነው። በህወሓት ታሪክ ውስጥ ከትግራይ ህዝብ ጋር የተፋታበት ዘመን እንደዚህ የለም። አሁን በራሱ ላይ እኮ ጦር ሁሉ ያነሳበት ሰው እኮ ወጣቶች እኮ ጫካ የገቡበት ሁኔታ ነው ያለው ትግራይ ውስጥ ህወሓትን የሚፋለሙ ማለት ነው። ከያንዳንዱ ትግራዋይ ልብ ውስጥ ወጥቷል፣ ተፋቷል ህወሓት እና ፈርሷል በትግራይ ልብ ውስጥ። ሁለተኛው ነገር ያፈረሰው በራሱ በድርጅታዊ አሰራሩ ነው። ራሱ ምርጫ ቦርድ ሳያፈርሰው ማለት ነው። ቀደም ብሎ ስብሰባ ማድረግ እንኳን አልቻለም እኮ። የቁጥጥር ኮሚሽን ነው አይደል የሚባለው በፓርቲ ውስጥ ከፍተኛ ስልጣን ያለው። ይሄ ፓርቲዎች ሲሰበሰቡ ትልቅ አካል ነው በኢትዮጵያ ምርጫ ህግ ውስጥ። እሱ እውቅና ካልሰጠው ጠቅላላ ጉባኤ አይደረግም። አናደርግም ብለው እኮ ያደረጉትን ስብሰባ እኮ ነው እነ ደብረጽዮን ያደረገው። አሁን እኮ ህወሓት የሚባለው እኮ ይቺ ደብረጽዮን እኮ ያለው እነ ወይዘሮ ፈትለወርቅ የተወሰኑ ሰዎች እኮ ናቸው እንጂ ፈርሷል እኮ። በኋላም ደግሞ ለሁለት ተከፈለ ተባለ። የጌታቸው ህወሓትና የደብረጽዮን ህወሓት ተብሎ ነበር። ስለዚህ እንደ ድርጅት ህወሓት ሲባል እኔ ፈርሷል። መጨረሻውን ደግሞ ያው ምርጫ ቦርድ ፓርቲ አይደለም ብሎ እንግዲህ ያሰናበቱ። በቃ እንግዲህ መቼም ተወደደም ተጠላም በዛ ምድር ውስጥ የለም። ከዚህ በኋላ የሚኖረው መጻጻፍና ደብዳቤ መለዋወጥ ሁሉ ምንም ስም የሌለው ነገር ነው የሚሆነው። የፈረሰ ፓርቲ ነው የሚሆነው ማለት ነው። ስለዚህ አሁን ይልቅ ምንድነው ያነሳው ምናልባት ግጭቶች ሊነሱ ይችላሉ የሚለው ነገር እንግዲህ የምርጫ ቦርድ መግለጫ የሚለው አይተዋል። ከዚህ በኋላ ንብረት ወረሳ ሁሉ አለ። ቢሮ ማሸግ አለ፣ የህወሓትን ቢሮ ማለት ነው። ንብረቱ ተሽጦም ደግሞ ለሲቪክ ድርጅቶች ለምርጫ ማስኬጃ ምናምን ይዋል ነው የሚለው ደብዳቤው። ስለዚህ ይሄን ጉዳይ ለማስፈጸም መሄድ አለበት መንግስት። እንግዲህ እንደውም እኮ በህጉ መሰረት እኮ ለአንድ ቀንም ቢሆን በምርጫ ቦርድ ፓርቲ አይደለም ብሎ የፈረሰ ፓርቲ አገር እኮ ስቴትን ሊያስተዳድር አይችልም። የኦዲት ጥያቄ አለ፣ የፋይናንስ ጉዳይ አለ፣ ከፌደራል መንግስት ጋር ኮሙኒኬሽን አለ፣ ውጭ ግን ማአት ነገር ነው ያለውና ያን ሁሉ ህገወጥ የሆነ ፓርቲ ሊያደርገው አይችልም እንግዲህ በህጉ መሰረት። ስለዚህ በፍጥነት ምናልባት ይሄን እርምጃ የሚወስዱ ከሆነ ህወሓት ያለችውን ጥቂት ኃይል እንግዲህ ትግራይ ውስጥ የትግራይን ወጣት ቀስቅሶ ጦርነት መቀስቀስ የሚችልበት ሁኔታ የለም። ትግራይ ውስጥ ጦርነት አይፈልግም ወጣቱ። የተወሰኑ ግን ኃይሎች አሉ የሚቀልባቸው፣ የተወሰኑ መሳሪያም የሸሸገው አለ። ከዚህ የተነሳ ከዚህ ከአብይ አህመድ ጋራ ግጭት ፈጥሮ እንደገና የተወሰኑ መለስተኛም ቢሆን የጦርነቶች አይከሰቱም ማለት ያስቸግራል። በተለይ ይሄ ቢሮ ወደ ማሸግ እና ያላሳሽግም ያሉትን ሰዎች ወደ ማሰር የማስፈጸም ጉዳይ ፖሊስ ሲገባ ማለት ያንን ሲገባ
እንደዚህ አይነት ችግሮች የሚጠበቁ ናቸው። ስለዚህ ህብረተሰቡ ራሱን ከዚህ ግጭት መጠበቅ ነው ያለበት። እንደገና የትግራይን ግጭት አውድማ ልታደርግ አትችልም። ይሄ ትንሽ ነገር ነው የሚል ነው። ከሁሉ በላይ ግን ፕሪቶሪያው ስምምነት ፈረሰ እንግዲህ የመጨረሻውን ማለት ነው። ምክንያቱም አንዱ ሊይዘው የሚችለው አካል የፕሪቶሪያ ስምምነት በትግራይ ህዝብና ሌላ ህዝብ መካከል የተፈረመ አይደለም። ግልጽ ነው። በቲፒኤልኤፍ እና በፌደራል መንግስት መካከል የተፈረመ ፊርማ ነው እና ቲፒኤልኤፍን መጀመሪያውኑ ወይም የዚህ የፕሪቶሪያው ስምምነት የሚያበቃበትን ዘመን አላስቀመጡ። የሚገርም እኮ ነው መሳይ። እኔ አፍሪካን ዩኒየንን በጣም አስገርሞኛል። የሚያበቃበት ጊዜ ሄደው ማለት በዚህ ጊዜ ጨርሶ ትግራይም ወደ ስቴትነቷ ተቀይራ ያበቃል የሚል ነገርም የለውም። ዝም ብሎ ስምምነት ነው ያለው። እንደዚህ እናደርጋለን ነውና እነሱም ፖለቲካ መጠቀም ያደረጉት ህወሓትም የኛውን በመሃል አፈረስኩ ነው። ከዚህ በኋላ የፕሪቶሪያ ስምምነት እንግዲህ በአንድ እጅ አይጨበጨብም መቼም። አንዱ ከፈረሰ ፈርሷል ማለት ነው እና ትግራይ እንግዲህ በብልጽግና መተዳደር ትጀምራለች ማለት ነው። ብልጽግና በጊዜያዊ ውክልና የሚበለው ወይም ደግሞ በጌታቸው በኩል በሚያመጣው ሊሆን ይችላል። በዛ ትጀምራለች የሚል አካሄድ ነው ያለው። ግን ዋናው ነገር ሰራጅ እና ተሰራጅ እንደው ያስገርመዋል። ተሰራጁ ህወሓት ሰራጁም የኛው ደግሞ ብልጽግና አብይ አህመድ ሆነው ሁለቱም እየፈረሱ ያሉ ናቸውና ሁለት እየፈረሱ ያሉ ድርጅቶች አንዱ ይኮረኩመዋል ትንሽ ኃይል አገኘው ያለውና እንደ ህዝብ ግን ይሄንን የሐኪሙን ትግል የመምህሩን ትግል ይዘን ኢትዮጵያን እንደገና ወደ ማትረፍ መንቀሳቀስ ያለብን ነው የሚመስለኝ። እኔ ገለታው አንድ ሁለት ነገር እንግዲህ የህወሓት ጉዳይ ሰሞኑን በተደጋጋሚ ስላነሳ ነው። ከዚህ በላይ የምንለውም አይኖርም። እንደው በማህበራዊ ሚዲያ ላይ ያገኘናቸው ነው። አንድ የአገዛዙ ያው ዲጂታል ሰራዊት አለው እንደምታውቀው ከፍተኛ ወጪ አውጥቶ በአሁን ሰዓት ለሕክምና ባለሙያዎች ከሚከፍለው ገንዘብ ይልቅ ለአንድ አውሩቶ አዳሪ ወይም ደግሞ ሌላ የሚሰራው ነገር የለም የተሰጠውን ብቻ የሚያስተጋባ የሶሻል ሚዲያ ሰራዊት ገንብቷል። ያ ሰራዊት ደግሞ ማላመጥ የለም መመርመር የለም ምን እንደሆነ እንኳን አቅም የተሰጠውን ብቻ መለጠፍ ነው። ከዚህ አንፃር አብይ አህመድ ከቅርብ ጊዜ ወዲህ የሚሰጣቸው አንድ የሆነ በማህበራዊ ሚዲያ ላይ የሆነ ነገር ሲተላለፍ ከስር እየመጡ አስተያየት የሚሰጡትንም አደራጅቷል። ምንም ነገር በቃ ነፃ የሆኑ ሌላ ነገር ማሰብ አይፈልጉም። ብቻ ከአንድ ቋት የሚመጣ አስተያየት መልእክት ካለ እሷን በስማቸው መለጠፍ ነው። ምን እንደሆነ እዛ መልእክት ላይ ስተት አለ ወይ የፊደል ግድፈት አለ ወይ የለም፣ ማስተካከል የለም፣ እንዳለ ኮፒ ያደርጋሉ፣ ፔስት ነው። ከዚህ አንፃር አንድ አስገራሚ ነገር ስላየው እሱን እንደው እንመልከተው ብዬ ነው። ይሄን የምታየው እንግዲህ የጤና ሚኒስቴርን መግለጫ ተከትሎ በዛ ስር የተላለፈ መልእክት ነው። ይታይ እንግዲህ ጫ ፊደል ተገድፋለች። እቺ የተገደፈችውን ጫ ፊደል ምን እናርጋት? እንግዲህ ጫ ፊደል የለችም። በጣም ትክክለኛ መግለ ነው ይላል። ምን ይደረግ? እኛ ተክተነው እናንብበው እና ምን ያህል ድንቁርና ብልጽግና መንደር ብልጽግና ቤት ውስጥ ህይወት እንዳለው መገለጫቸው እንደሆነ ጌጥ እንደሆነ በደንብ የምታይበት ነው። ስለዚህ ላይ ምን አስተያየት ተሰጣለህ ገለታው? ይሄ በጣም አስገራሚ ነገር ነው። ትንሽ ነገር የመሰለ ግን ስርዓቱን እኮ የሚያሳይ ነው። አንዲት ቃል እንኳን እንዳትለውጡ ተብለዋል። መጀመሪያ የሚሰጣችሁ ቃል ከዚህ ከዋናው የሚሰጣችሁን ነገር ለጥፉ ነው የተባለው። ስለዚህ እያዩአትም ጫ የምትል ባትኖርም መግለጫ ተብሎ ነው የሚነበረው። ያችኑ ለጥፈዋል ማለት ነው። በቃ ወይ አታንብቡም ተብለው ሊሆን ይችላል። ፔስት ኮፒ በቃ እንደዛ አድርጉ ተብለው ሁሉ ሊሆን ይችላልና ይሄ ከዚህ በፊት ባዳነች ጊዜ አዲስ አበባም የታየ ነገር አዳነች አበቤን በጻፈችው ላይ አስተያየት ስጡ እየተባለ የሆነ ቦታ እየተዘጋጀ እንደውም ይሄንን የሚቀመሙ ሰዎች ሁሉ ተናግረዋል፣ አጋልጠዋል፣ አስታውሳለሁ። እንደዚህ እያደረጉ በየቀበሌው እንደዚህ አይነት ስራ ይሰራልና ይሄ አጠቃላይ ታግለን ትልቁ ስዕል ቢገር ፒክቸር እዚህ ነው የደረስነው። ኢትዮጵያውያን በእውነት የሚያሳይ እኮ ነው፣ የሚያስገርም ነገር እኮ ነው። ህወሓትን የታገልንባቸው ህወሓት ሲያደርጋቸው ነበር። እንዲህ አይነት ፒአር ነበረው። ከሱ መላቀቅ አለብን ብለን ደም ዋጋ ከፍለን ይኸው የደረስንበት እዚህ ነው። እንደዚህ ነው። ጫን እንኳን የምትባል ፊደል እንኳን ሳይጨምሩ የሚለጥፉ ካድሬዎች የተፈጠረበት ዘመን ላይ ነው ያለነውና መራራ ትግል ውስጥ መግባት አለብን። በጣም መራራ ትግል ውስጥ መግባት አለብን። ለውጣችን ከሚገባው በላይ ወደ ኋላ በብዙ ርቀት ሄዷል። ለካ
በጣም መቀልበሱ ብቻ አይደለም ወደ ኋላ ሄደናል ከኢህአዴግ ወደ ኋላ ቀን ሄደናልና እንደገና እንግዲህ ተባብረን ይሄን ህዝባዊ እምቢተኝነት መግፋት ነው። ገለታው ሰሞኑን ከዚህ ምንድነው ከመከላከያ የክብር አባላት አንዱ ወይ ንሳ መግባት ፈልጎ ይሆን ወይ አላቅም በምክንያት ደውሎልኝ ነበር ስመጥቀስ አያስፈልግም እና ጠየቅኩት ግን በምን ሞራል ነው እንደው ያገኛችሁት ጥቅም አለ አሁን ይሄ የህዝብ ከበሬታችሁን አጣችሁ አሁን ሶሻል ሚዲያ ላይ እንዲህ አይነቱን ነገር የሚጠረንፉ ናቸው አንዳንዶቹ አቅጣጫ የሚሰጡ ናቸው በነገራችን ላይ ስልጠና ሁሉ ይሰጣሉ እኛ የክብር አባላት የሚባሉት እስከ 1 ሚሊዮን 2 ሚሊዮን የወጣባቸው ስልጠናዎች ተዘጋጅተው ለእንደዚህ አዳዲስ የፌስቡክ ሰራዊት አባላት ስልጠና የሚሰጡ ናቸው እና ግን በምንድነው ህሊና ተሽጦ የሚገኘው ጥቅም ምንድነው ብዬ ጠየቅኩት በጣም ይገርም 20 እንሆናለን አለ በሁለት ዙር የክብር አባላት ተብለን የተሰጠን አለ 20 ነን በወቅቱ ከተሰጠን ሜዳሊያ ባሻገር ለያንዳንዳችን ኮንዶሚኒየም ቤት ተሰጥቶናል እቺን ኮንዶሚኒየም ቤት ማጣት አልፈልግም ለአንዳንዶቹ እንደ እንትናቸው እንደ አገልግሎታቸው መኪና ሁሉ የተሰጣቸው አሉ ወፍራም ደሞዝ የሚያገኙ አሉ ስለዚህ ምናልባት እኔ ያው ህሊናዬም እየቆረቆረኝም ለመኖርም ስል በተወሰነ ደረጃ አንዳንድ ነገሮችን ቀንሻለሁ ግን እንዲህ አይነቱ ጥቅም ደግሞ ምን ማልፈው አልነበረም እና እንዲህ አይነቱ ነገር አሁን ይጸጽተኛል ብሎ ነው የደወለልኝም በራሱ ጊዜ መጥቶ ነው ያናገረኝ ይታይ የህክምና ዶክተሮች በዚህ መከራ ውስጥ ናቸው ያሉት ለሀገሪቱ አስፈላጊ የሆነ የህይወት አድን ስራ ላይ የትውልድ የመቅረስ ስራ ላይ ያሉ እነ መምህር እነ ሐኪም በዚህ አይነት ረሃበን በሚሉበት ሰዓት ላይ ነው ኮንዶሚኒየም ቤት ያስፈልጋቸዋል አይሰጣቸው አይደለም ግን አውርተው ስላደሩ ስለሰሩ አይደለም አውርተው ስላደሩ እንዲህ አይነት ችግር እንዲህ አይነት ህመም ውስጥ ያለች ሀገር ናት እውነት ለመናገር ይሄ ስርዓት አንድ ቀንስ መቆየት አለበት ከዚህ በኋላ ይሄንን አንድ ሌላ ቪዲዮ ያየሁትንም ደግሞ እስቲ እንከታተለው ገለታው ኢትዮጵያ አይደለንም እኛ የሱ ዜጋ አይደለንም በተወለድንበት ሀገር የት እንድረስ የት እንሄድ ራብ አለቀ ልጆቻችን ራብ አለቁ ምን ብንሄድ ምንም መፍትሄ ልናገኝ አልቻልንም እንዴት እንሁን ለልጆቻችን ይረከቡ ልጅቷ ከባድ ነው በአሁኑ ሰዓት በጣም ነው የሚከብደው እንኳን ለራስ በአሁኑ ሰዓት ይሄ ለራሳችን አቅቶናል ኩርስ አይገኝተን የሰዎች ኩርስ ብናገኝ ማታ ወይ ምሳ እናገኝ ምሳ ማናገኝበት ሰዓት አለን አራስ ቤት አቅፈን አይነ ስውራን አለ ደካማ አለ በሽተኛ አለ እኛ ግን ከምናገኘው ለልጆቻችን ነው ትለኛለን እዚህ ጋር ጉልበት እያለን ግን የሰው ፊት አይተን የምንበላው እንዴት እንሆን እሺ በተወለድንበት ሀገር የት እንድረስ ሀገር የለንም ሀገራችን ይሄ ነው እንዲህ ነው ገለታው ይሄ ነው ይሄን የትላንቱ ትርኢት አይሸፍነው ይሄን የህዝብ ጉስቁልና ይሄን የህዝብ ምሬት የትላንቱ የድሮን ዳንስ ሊሸፍነው አይችልም የአብይ አህመድ ሮቦት ሊሸፍነው አይችልም የአብይ አህመድ የፏፏቴ ዳንስ ሊሸፍነው አይችልም እቺ ናት ኢትዮጵያ መገለጽ ካለባት በዚህች እናት ነው የት ሄዱ የት ነው ሀገራቸው የለብልጽግና ደሴት ነዋሪዎች ነው ይሄንን መልእክት ምናስተላልፈው አሁን ሳይበቃችሁም ወይ ከዚህ በኋላ ምንድነው የምትጠብቁት እንግዲህ ሌላው በእርግጠኝነት 10 ሚሊዮን አባላት አሉኝ ይላል ብልጽግና ከ15 ሚሊዮን አባላቱ 14 ሚሊዮኑ ተመሳሳይ ችግር ውስጥ ነው ያለው ተመሳሳይ ህዝቡ የሚጋፈጠውን መከራ ነው እየቀመሰ ያለው ግን አብይ አህመድ ለሚበላው አብይ አህመድ እንደዚህ አይነት የቅንጦት ህይወት ውስጥ ላለው አራጋቢና የዳር ተመልካች ሆኖ የብልጽግናን እድሜ የሚለምን የብልጽግና አባል አለ ለነሱ ነው ይሄ ጥያቄ የምናቀርበው መቼ ነው በቃን የምትሉት እናንተስ መቼ ነው የምትነሱት መቼ ነው ለአብይ አህመድ ምርኩዝ ሆናችሁ የዚህን ህዝብ ሰቀቀን መከራ እንዲቀጥል የምታደርጉት ይሄ ለብልጽግና ደሴት ነዋሪዎች እንደዚሁም ሳይበሉ ዝም ብለው ለሚጮሁ የብልጽግና አባላት ነው ይሄን ጥያቄ የምናቀርበው ገለታው ትክክል ነው ብልጽግና አባላት ከዛም ባሻገር ደግሞ ይሄ መንግስት የአብይ አህመድ ይሄን ሁሉ የህዝብ እንባ መልስ እንዳያገኝ በኃይል እየተጠቀመው ያለው መለዮ ለባሽ ነው
መለዮ ለባሽ ይባል ነበር በቀደመው ጊዜ እና መሳሪያ የያዝከው ኢትዮጵያዊ ሆይ ፖሊስ ሚሊተሪ ወታደሩ እናንተን ነው እየተጠቀመ ያለው እናንተንም ሐኪሙንም እየበደለ ያለው አስተማሪውንም እየበደለ ያለው ዳውን እየበደለ እንደነዚህ አይነት እህቶች እንባ በየቦታው ነው ያለው በየከተማው ነው ያለው በየቤቱ ነው ያለው ስለዚህ እናንተ መሳሪያ ያዛችሁ መለዮ ለባሾች በእውነት ለመብታችሁ ለኢትዮጵያውያን መብትም መታገል በእውነት ይጠበቅባችኋልና መሳሪያ አትሁኑ ነው እኔ በቃ አሁን ዞሮ የሚያስፈራራው በምንድነው ህዝባዊ አመጽ ሊነሳ ነው ሲባል ጠመንጃ ነው ጠመንጃ ያስከው ወታደር በእውነት ከህዝብ ጋራ ከህዝባዊ ቢተኝነት ጋራ የምትወግንበት ጊዜ አሁን ነው የነዚህ እህቶችን ባ የጮህና ድምጻቸው የጮህና ያለውና እኔ እንደው ወደዛ ጥሪውም ወደዛኛውም ሴክተር በጣም በኃይል ማስተጋባት ያለበት ይመስለኛል ወንድም እህቶቻችሁን ደግሞ በእውነት ሐኪሙም አስተማሪውም ይሄ ከወንድሞቻችን ናቸው ፖሊሶች በጣም የተጎሳቆሉ ፖሊሶች ናቸው አዲስ አበባ ምናያቸው በጣም የተሰቃየ ህዝብ እኮ ነው ፖሊስ ወታደሩ ምንም በደሞዝ እኮ መከራውን ነው የሚያየው መሳይ ወታደሩ በተለይ ልጁን ማስተማር አይችልም ወዛ ተቆራጭ ነገር አርቆ ድሮ ተቆራጭ ይባል ነበር ወታደሩ ለልጁ ቤተሰቡን ይጦር ነበር አሁን እንደዛ አይነት ነገር የለምና ወታደሩም ፖሊሱም ባካችሁ ህዝባዊ ቢተኝነቱን ደግፉ ነው የሚል ጥሪ ማስተላለፍም ከብልጽግናው ባሻገር የሚያስፈልግ ይመስለኛል በጣም አመሰግናለሁ ገለታው እንግዲህ የዛሬውን ዝግጅት በዚሁ ነው የምናበቃው በለተ ቅዳሜ ተገናኝተን ያሉትን ወቅታዊ ጉዳዮች ዳሰስንበት የአንከር መረጃ ክፍል ጊዜ ይህንን ይመስላል ገለታው በጣም አመሰግናለሁ እኔም በጣም አመሰግናለሁ መሳይ መልካም ቀን